ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። የተለመደው ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን በቅማንት ቀጠና ምን አለ የሚለውን ጉዳይ እናነሳለን። በመቀጠልም የማዕከላዊ ኢትዮጵያ ክልልን የተመለከተ መረጃ ወደ እናንተ የምናደርስ ይሆናል። በመጨረሻም የትግራይ ክልል ተፈናቃዮችን በተመለከተ በተለያየ አቅጣጫ እየሆነ ያለውን ነገር በስፋት የምናነሳ ይሆናል ማለት ነው። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድሮ አብሮኝ አለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የመጀመሪያ አጀንዳችን የሚሆነው በቅማንት ቀጠና ምን አዲስ ነገር አለ፣ በተለይም በጭልጋና በመተማ አካባቢ ያሉ በርከት ያሉ ጉዳዮች ያሉ ሰሞኑን በዘገባም ስናነሳቸው የነበሩ ያው የተለመዱ እገታዎች፣ ዝርፊያዎች፣ ግድያዎች፣ የተለያዩ የሰብአዊ መብት ጥሰቶች ተጠናክረው ቀጥለዋል። የአሁኑን ከሌላው ጊዜ ደግሞ ለየት የሚያደርገው በልዩነት የመንግስት ታጣቂ የሚባለው መከላከያውንም ሌላውንም ጨምሮ ማለት ነው እሱ ነው በስፋት እየተሳተፈበት ያለው። ብዙዎች አሁንም ለአካባቢው ትኩረት እየተሰጠው እንዳልሆነ በሚዲያም በተለያየ አጋጣሚም አፍኖ የመዝለቅ ጉዳይም እንደተለመደው አለ። እሱን እዚህ ሚዲያ ውጭ ብዙ የሚዘግበው ሰውም እያየንም አይደለም። በዚህ አጋጣሚ ሌሎችም ሚዲያዎች በዛ አካባቢ የሚሰሩ አጠቃላይ ወንጀሎችን ብትዘግቡ መልካም ነው የሚል ጥያቄ ማስተላለፍ እንፈልጋለን። በመቀጠል የዘንድሮ ወደ አንተ ልምጣና በአጠቃላይ በቅማንት ቀጠና በተለይም በሌንጫ በጉባኤ እና በቆላማው ጭልጋ አካባቢ እንዲሁም የጭልጋ ወረዳ ካድሬዎች እየሰሯቸው ያሉት ድራማዎች አሉ። እሱንም የተመለከቱ መረጃዎችን ወደ ተመልካቾቻችን ብታደርስና ወደ ሌሎች ጥያቄዎች ብናልፍ መልካም። እንግዲህ የቅማንት አካባቢ የተመለከቱ ወቅታዊ ጉዳዮች በመተማ እንጀምር። መተማ ከቀናት በፊት መከላከያው በርከት ያሉ ቀናት ናቸው፣ ወይም የአራት አምስት ቀናት በፊት ይመስለኛል መከላከያው ወደ ቅማንት ቀጠናዎች ወይም ቅማንት ቀበሌዎች ገብቷል። በተለያየ አቅጣጫ ማለት የገባው በተለይ የመጀመሪያው ጉባኤ የሚባል ከተማ አለ። ወደ ጉባኤ ከተማ ነው የገባው። እንግዲህ ጉባኤ ከተማ ሲገባ አንድ ሰው ሽፍታ ነው ወይ ምናምን ታጣቂ ነው እነሱ እንደሚሉት ማለት ነው። እሱ ጋር በአጋጣሚ ተኩስ ተኩሰዋል ይመስለኛል ከተማው ላይ። ከዛ በኋላ እሱ ይገደላል። ተኩስ የተታኮሰው ሰው አንድ ግለሰብ ነው፣ ይገደላል። ከዛ ቀጥሎ ምንድን ነው የተደረገው? የሽፍታውን እየተላካችሁት ወይም የተገባችሁ ታጣቂውን እና አጋልጡ በሚል በርካታ የከተማ ነዋሪዎች፣ እዛ የገጠር ከተማ ነች ጉባኤ ማለት፣ ነዋሪዎችን ፀሐይ ላይ ለ3 ሰዓት አስቀመጧቸው። በዛ በቆላማ ቦታ ፀሐይ ማለት እንደ ብቅል አሰጧቸው ማለት አደገኛ የሆነ የሰብአዊ መብት ጥሰት ነው። ከዛ በላይ ደግሞ ልክ ባለፈው በምስራቅ ደንቢያ በረቅ፣ ኮረን፣ ሚዛ እና ጉራባ በሚባሉ ቦታዎች ገብተው እንዳደረጉት ደግሞ ድብደባ፣ ሰዎችን ደበደቡ ማለት ነው። እንዲ አምጡ አጋልጡ ምናምን በሚል እንደሱ አይነት እንትኖች ተፈጽመዋል፣ የሰብአዊ መብት ጥሰቶች ማለት ነው። ከዚህ በተጨማሪ ማስፈራራት፣ ዛቻ ምናምን፣ ማሸበር የመሳሰሉት ነገሮች ተጠናክረው ቀጥለዋል። ሌላው እንግዲህ ትላንት ይመስለኛል ከትላንት ወዲያም ነው ሲሉ የነበሩት ጉባኤ አካባቢ እዛው ጉባኤ ከተማ ማህበረሰቡን ሰብስበው ነበር። መጀመሪያ የሽፍታ ቤተሰብ ናቸው ወይንም ዘመድ የሆኑ ናቸው ተብሎ የሚገመቱ ማለት ነው ሰዎችን ለብቻ ሰብስበው ነበረ። እርሱን መረጃ በደንብ ማግኘት አልቻለም። ዝሮ ዝሮ ዛቻ ነው፣ ካላስገባችሁ ምናምን የሚል ዛቻ ነው። እንደገና ደግሞ ሌላ በአጠቃላይ ሰፊ ስብሰባ ህዝቡን በግዳ ሰብስበው ሲደሰክሩ ብለዋል ማለት ነው። አይ ቲንክ ይሄ ትላንት ይመስለኛል ጉባኤ ላይ ስብሰባ አካሂደዋል። ሽፍታውን እንመተዋለን፣ ህዝቡ ከጎናቸው መሆን አለበት ምናምን የሚል ነገር ነው እንትን ሲሉ የነበሩት ማለት ነው። እንዲሁም እጅ እንዲሰጡ አድርጉ፣ እጅ ከማይሰጡ ከሆነ እናንተ ጋር ነው ችግሩ ማለት ነው አይነት ነገር የህብረተሰቡ ፍዳውን ያህል ማለት ነው። በነገራችን ላይ ህዝቡ በሁለቱ ኃይል ችግር ላይ የወደቀ ነው። እዚህ በፊትም በተደጋጋሚ አንስተናል። ያው እነሱ ዝም ብለው የደመ ነፍሳቸውን ነው የሚያደርጉት እንጂ እንደ መንግስት መደረግ ያለበት ነገር ነበረ። የመጀመሪያው የህዝብን ጥያቄ መፍታት ነው። የህዝብ ጥያቄ ካልተፈታ በምንም መንገድ ሰላም ሊሆን አይችልም። አካባቢ የፈለገ ቢሆን ማለት ነው። የህዝብ ጥያቄ ተፈትቶ ህዝቡ ከመንግስት ጎን የማይሆን ከሆነ ያኔ የህዝቡ ችግር አለ ማለት ነው። ግን ጥያቄውን ከመፍታት ይልቅ ህብረተሰቡን በተለያየ መንገድ ማቆርቆዝ ምናምን የሚባሉት ነገሮች ላይ ስለሚያተኩሩ መከላከያን በለው ጂኒጃንካ እንደዛ አይነት ስራ ነው የሚሰራው። ሌላው ሌንጫ ነው። ሌንጫ እንግዲህ ከትላንት ወዲያ ሌሊት ንጋት 11 ሰዓት ምናምን አካባቢ ከተማን በተለያየ አቅጣጫ መጥተው ከበቧት። መከላከያ የሚባል ነው እንግዲህ እኔ ሳስበው እንዲያውም የመከላከያ ልብስ የለበሰ አድማ ብተና ምናምን ሁሉ የተቀላቀለበት ይመስለኛል። የሚወስዱት የክፋት እርምጃ፣ ይሄ ዝርፊያ፣
ከስብና የወረደ ስራ ራሱ ስትመለከተው የሚገርም ነው የሚያደርጉት ማለት ነው። እሱ ካልሆነ እንዴት መከላከያ በዛ ደረጃ ወረደ የሚለውን ነገር እኔ ብዙ ጊዜ አስባለሁ። የመከላከያ ዩኒፎርም ለብሰው ካልሆነ በስተቀር ማለት ነው። ሰው እንግዲህ መከላከያው ነው ያለው ህብረተሰቡ። ያው ትላንት በዘገባውም ሪከርድ የተደረገ እንትን አሰምተናል፣ ድምፅ ህብረተሰቡ ያቀረበውን እንትን ማለት ነው። ሰው ገቡ፣ ከተማዋን ከበቡ። አጋጣሚ ሁለት አርሶ አደሮች ተደናግጠው ሲወጡ በጎን የጠበቁ ቆይተው እንትን አሏቸው፣ ቁሙ አሏቸው። ቆሙ፣ እጅ ሰጡ። አጋጣሚ መሳሪያ ይዘው ስለነበረ ነው የሸሹት፣ መሳሪያቸው እንዳይቀማ ብሎ ማለት ነው። ቁመው ምንም መርጭ እንትን ስለሌላቸው እጅ ሰጡ። ከዛ የራሳቸው መሳሪያ ተቀብለው ገደሏቸው። ምንድነህ ማነህ ምን ማጣራት ምናምን ነገር የለም። እና በጣም የሚያሳዝነው ነገር እሱ ነው የተፈጸመው ማለት ነው። ከዛ በኋላ ከተማዋን በሙሉ ቤት እየሰበሩ የተዘጋን ቤት እየሰበሩ ቁልፉን ምናምን እየሰበሩ ያልተዘጋን ህብረተሰቡን እያስወጡ ከቤት ያለውን ነገር ልንፈትሽ ነው፣ ጦር መሳሪያ ምናምን የተደበቀ እዚህ አለ። የገበሬን ቤት ማለት ነው። እያንዳንዱን የገበሬ ቤት እዛ የከተማ ውስጥ ያለው የገጠር ከተማ ስለሆነ ማለት ነው። እንደዚህ በማድረግ ያገኙትን ብር ወሰዱ። የአንድ ሰሊጥ ነጋዴ ሰውዬ 250 ሺህ ብር ወሰዱበት። መጋዘኑን ሰብረው ምናምን 250 ሺህ ብር። ሌሎችንም በርካታ በቃ ያገኙትን ብር ያው ሰዎቹ እንትን እንዳሉት ማለት ይሄ የጆሮ ጌጣጌጥ የለ ምናምን የለ የሴቶች ማጌጫ በለው እሱም በሙሉ ልብስ ራሱ የተሻለ ልብስ ካገኙ ጫማ በሚገርም ሁኔታ ማለት ነው የተሻለ ጫማ ነው የሚሉትን በሙሉ ወስደዋል። ይሄ እንግዲህ መከላከያ ሰራዊት ተብሎ የገባ ኃይል ነው ይሄን ያደረገው። በጣም የሚያሳዝነው ነገር ይሄ ነው። ሌላው ፍተሻ ሲፈተሽ ያው እንደምታውቀው የቆላ ሰው በጎታ እህል አያስቀምጥም። ደጋ ነው ጎታ ምናምን የሚጠቀሙት። ብዙ ጊዜ ምንድን ነው የሚያደርጉት? በኩንታን የተቀመጠን እህል ቀደው አፍስሰው እዛ ውስጥ የሆነ ነገር ካለ ብለው ይፈትሻሉ። ምን ፍለጋ ነው? ብር ወይንም መሳሪያ ምናምን ጥይት ካለ ነው ወሬውም ዱባናት። ግን አንድም ምንም ያገኙት የለም። ጥይት የሚባል ምናምን የለም። 4 የገበሬ መሳሪያዎችን ቀምተዋል። እነዛን ከገደሏቸው ጋር 6 በለው ገለው የወሰዱት ማለት ነው። ከዛ ውጭ ሌላ ነገር የለም። ግን እንዳለ የከተማዋን በሙሉ ብር ከአስቀምጠው የተገኘ በሙሉ ተወስዶበታል። ምንም ምህረት የለም። ይሄ በጣም ውንብድና ነው። ከሽፍታም በላይ ሽፍታ የሚያደርግ ነው ለመከላከያ ሰራዊቱ ማለት ነው። መስረቅ የለበትም የህብረተሰቡን። ለምን እንዲህ የዜጎቹን ገንዘብ እንዴት ይወስዳል? ምን ሊያደርገው? ምን ማለት ነው? እንዲያውም እኔ አንዳንዴ ይሄ ዘር ተኮር ጥቃት ነው ብዬ ነው እኔ የማስበው እንጂ በምንም መንገድ ይሄ ሰላም ምንድነው ህግ ለማስከበር ሰላም ለማድረግ ምናምን የሚባል አይደለም። ይሄ ሰላም አያመጣም። ህዝቡ እንዲቆጣ እንዲበሳጭ፣ ጭራሽ መሮት እንዲጠላው ነው የሚያደርገው እንጂ ከመንግስት ጎን እንዲሆን አያደርግም። ከመንግስት ጎን የምታደርገው በሌላ መንገድ ነው፣ ህዝቡን በማክበር ነው እንጂ እንዲህ አይነት ነገር ፍጹም በጣም ዘግናኝ የሆነ ስራዎችን ነው የሰራሁት ማለት ነው። እንግዲህ ትላንት ስብሰባ ሰብስበው ውለዋል ሌንጫ ላይ። ከስብሰባው የተናገሩት ምንድን ነው? ቶችን ምረት አስገባቸው እስከ 150 የሚሆኑትን የአካባቢ ሚሊሻ እናደርጋቸዋለን፣ የወሰዱትን መሳሪያ ይመልሱ፣ ጥርሴ ምናምን የሚሉ ነገሮችን አንስተዋል። ሚሊሻ እናደርጋቸዋለን። ምንድን ነው ሚሊሻ ማድረግ? እነሱ ልጆችን ነው መናገር ያለበት። ገበሬው እኮ ልጆቹ ከገበሬው አቅም ውጭ ናቸው። ምንም ማድረግ አይችልም እኮ ህዝቡ። ምን ያደርጋል ህብረተሰቡ እንደዛ የሚያደርገው ማለት? እኔ በጣም የሚገርምኝ የአማራን ህዝብ ሰብስበው ራሱ አይተው ከሆነ ገበሬው ሰብስበው ፋኖውን አስገቡት። መጀመሪያ እነሱን ያስወጡት ፋኖ የሚባል ኃይል። እናንተ ካላስገባችሁት እናንተ ናችሁ የምትጎዱት። በምን ይጎዳሉ? በጽንፈኛው ስም እየሄዱ ገበሬውን ያሰቃያሉ። ለምን አሳደው አይመቱትም? ያለበት ቦታ አሳደው ነው መምታት ያለባቸው። እነሱ ያለበት ቦታ ሽፍታሚ ማን የሆነ ይሁን አሳደው ነው መምታት ያለበት እንጂ ለምንድን ነው ህብረተሰቡ የሚሰቃየው? ህብረተሰቡ ከማንም በላይ ምንም ማድረግ አይችልም። አርሶ አደር ነው፣ ቤት መውጣት አይችልም። መጋደል ምናምን የሚባለው ነገር ላይ አይችልም። ለዛም ዛሬ መብቱ የማይከበርበት ማለት ነው። ነገ ጥሎ ለሚሄደው ማለት ነው። እንዴት ሆኖ ነው ከሽፍታ ጋር የሚዋጋው ማህበረሰቡ? ቢዋጋ እኮ ነገ ጥሎ ይሄዳል። መከላከያ አይቀመጥም እዛ። ከዛ በኋላ መጥተው አታክ ያደርጉታል። ማን ያተርፈዋል? ህዝቡን። ይህንን ችግሩ የሚረዳለት የለም የማህበረሰቡን ማለት ነው። እና ትልቁ ነገር ይሄ ነው። ያው ዝም ብሎ ከእንትኑ የሚሰሩት ነገር እና ቅድም እንዳልኩ ከድርጊታቸው ግን ስንመለከተው እኔ በመከላከያ ስም የገባ አድማ ብተና ምናምን ኮልኮሌ እንዳይሆን መከላከያ ልብስ ለብሰው ብዬ እገምታለሁ። አንዳንዴ የተወሰኑ እንትኖች ይኖራሉ ታውቃለህ። እዛ መከላከያ ውስጥም ሆነው ዘረኞች፣ ጎጠኞች፣ መንደርተኞች አሉ። ጸረ ቅማንት የሆንም አለ በተወላጅነቱ ማለት ይሄ የአማራ ጽንፈኛ ጥላቻ፣ በቅማንት ጥላቻ የራሱ ማንነት ለማስጠበቅ እየጣረ እንዲህ አይነት የመረዛቸው ሰዎች አይጠፉም። ሁሉም ባይሆኑ ማለት ነው አይጠፉም። እንደዛ እዛ ውስጥ ያሉ ያንም ይህንም ሰብስበው እንደዚህ አይነት የጭካኔ ስራ እየሰሩ ይመስለኛል። እና መተማ ይሄ ነው ያለው ባጭሩ።
እነዚህ በዚህ ነው ያሉት በዚህ ያሉ ምናምን በሚል ህብረተሰቡን ላይ አደጋ እንዲመጣ ስራ የሚሰራ አንድ ግለሰብ አለ ተብሏል። በስም ጠቅሰው ነው የነገሩን። ቋራ ወረዳ ሰሊኒ ነው ሳሊኒ የሚባል አንድ እንትን አለ፣ አንድ አካባቢ አለ። ከዛ አካባቢ የነበረ ነው። አንድ ግለሰብ መጥቶ ከሸሄድ ሂዶ ከነዚህ ሰዎች ጋር እየተነጋገረ ነው እንዲህ የሚያደርገው የሚል አለ። እሱን ለጊዜው እንለፈው። በዝርዝር ሌላ ጊዜ ልናቀርበው እንችላለን፣ ከድርጊቱ ካልቆመ ማለት ነው። ከህዝብ ጎን ሆኖ የሚደረገውን ነገር ከማድረግ ይልቅ ህብረተሰቡን በዚህ ደረጃ እንዲሰቃይ ማድረግ ጥሩ አይደለም። ሌላው ጭልጋ ነው። ጭልጋ እንግዲህ አብዛኛው የካድሪው ሴራና የካድሪው ተንኮል ነው። ህብረተሰቡንም ግፍ እንዲፈጸምበት እያደረገ ያለው ካድሪው ነው። ሲገደሉም አይደርስላቸውም። እሱም አንዱ እንትን ነው፣ አስገዳይ ነው። በተለያየ ወንጀሎችን የሚያሰራው የጭልጋ ካድሪ ነው አብዛኛው ማለት ነው። የጭልጋ ካድሪ እንደተለመደው የቅማንትን ህዝብ ትግል ለመግደል እየኳተነ መሆኑን ብዙ መረጃዎች አሉ። ማንናገራቸው ግን ብዙ መረጃዎች አሉ እኛ ጋር የሚመጡ ማለት ነው። ከተለያየ አንግል ማንናገራቸው ማለት ነው። አንደኛ ለአካባቢው ደህንነት ኦቨርኦል ለሆኑ ጉዳዮች የግለሰቦችም ደህንነት ስለሚሆን ማለት ነው። እና የሚያደርጉትን እነሱ ያውቃሉ ምን እንዳደረጉ ማለት ነው። እነሱ እያንዳንዱ የሚያደርጉትን ነገር በሙሉ እኛ ጋር ይመጣል፣ እናውቋለን። ምንም ተደብቆ እንትን የሚል የለም እዛ ጋር ማለት ነው። እና ዜጎች ላይ ዛቻ፣ ማስፈራሪያ፣ ማሸማቀቅ፣ ምናምን ማዋረድ በውስጥ ለውስጥ እንደዚህ በሽ ነው። በካድሬዎቻቸው በምናምን በተለያየ መንገድ ማለት ነው እንዲሳቀቅ ማለት ነው። የቅማንት ትግል ምናምን የሚባል እንዲቆም እንዲሞትላቸው ማለት ነው። እነሱ እዛ በኋላ የካድሬ ሆዳችን ቅምጫቸውን እየሞሉ ለመዝለቅ ነው እንዲህ አይነት ስራዎች እየሰሩ ነው። በተለያዩ የማጭበርበሪያ ዘዴዎችን ይጠቀማሉ። እንደምታየው ህብረተሰቡ ከጎን እንዲሰለፍ ብለው ማለት ነው። የጭልጋ ህዝብ በምንም መንገድ ይሁን በምን ካድሪ የሚደግፍበት መንገድ የለም። በምንም ማለት ከሁሉም በላይ ካድሪው ምን እንዳደረገበት ያውቃል። የጭልጋ ህዝብ ማለት ምን እንዳደረገ ያ ሁሉ ውድመት ያመጣው የመጀመሪያው ከነሱ በፊት የነበረ ነው መሐሪ ሙጬ የሚባልና የእሱ ካቢኔ፣ አሁን ደግሞ አዛና ዋደባና የእሱ ካቢኔ፣ ኢቭን የአይከል ከተማው እንትን ምንድን ነው የሚባለው ከንቲባ የሚባለው ወርቁ ጎሽ የሚባለው እነዚህ ናቸው የሚሰሩት እዛ ውስጥ ከነ አበራ ለማየሁ ጋር ሆነው ምናምን። ዋና የባንዳነት ስራ የሚሰራው ጭልጋ ላይ ነው። በነገራችን ላይ እነዚህ ካድሬዎቹ ማለት ነው ህዝቡን የገዛ ህዝባቸውን ነው የሚያሰቃዩት። እና የተለያየ ማጭበርበሪያ አሁን የሚሰሩት ማለት ነው። ልክ ባለፈው እንዳየነው ያ መከረኛ የትምህርት ቤት ግንባታ የሚባል አለ። በሚገርም ሁኔታ ባለሙያዎች ሲናገሩ ነበር። ከዚህ በፊት ተጀምሮ የቆመው ፒላር አለ በየቦታ የቆመው ፌሮ እዛ ወድቆ የነበረ አሸዋ እዛ የነበረ ይህን ከተጠቀማችሁ ይፈርሳል። እሱን እየተጠቀሙት ነው አሁን እንዳለ ከነበረው ከእንትኑ ጋር ማለት ነው። የሚገርመው ማለት ነው። ግን በዚህ ያጭበረብራሉ። አሁን ልማት እያለማ ነው እንዲባል የልማት በቃ አርበኛ ተብለህ ህዝቡ ጥያቄውን ትቶ እኛ ጋር ይመጣል ነው። ይሄ ድንቁርና ስራ ነው። አንዱ ይሄ ነው የሚያጭበርበሪያ ዘዴያቸው። ሌላው መከረኛ ደግሞ የገበሬ እርሻ ብለው ልማት ምናምን፣ በእርግጥ ሁሉም ያደርጋል እንደዛ ለአርማጭሆም ምናምን ይሰራል እንደዚህ። ግን እንደነዚህ የሚሆን እንትን አሽቋላጭ የለም በነገራችን ላይ ያየሁት ማለት ነው። በቃ በጣም እንትን ይሄ የተለየ ነገር የለውም እኮ ገበሬ ሲያርስ አንድ የግብርና ምናምን ባለ እንትን ሂዶ ኃላፊ የሚባል ገበሬ ጋበሬ እያረሰ አብሮ ፎቶ ይነሳል፣ አምጥቶ ይለጥፋል። ሌላ ነገር የለውም። ምን የቴክኖሎጂ ለውጥ አመጣ፣ ምን የግብዓት ለውጥ አመጣ፣ ምን ያስተሳሰብ ለውጥ አመጣ በግብርና ዘርፍ የሚባል ነገር የለም። የተለመደ ነገር ማለት ምን ያደርግልናል? የተለመደ ነገር እያመጣ ፎቶ የምትለጥፈው እናውቀው የለ ምንም እንትን የለውም እኮ አለን አልሞትንም። በቃ ገበሬው አሁንም ያርሳል ለማለት ካልሆነ በስተቀር እኔ በመሶበታይማ ዘመን የተሰራን በሬና ሞፈር እያጓተተ ዛሬም እዛው አለ። የምርት እንትኑ አቅም እኮ እያሽቆለቆለ ነው የሚሄደው በሙሉ ማለት ነው። እና እንደዚ አይነት ነገር ያጭበረብራሉ። ያው በማስ ሚዲያ በኮሚኒኬሽን እንትናቸው ይለጥፋሉ እያመጡ። አንዳንዴ በጣም የሚገርመኝ ምን አይነት አሽቋላጭ እንደሆነ ስታስበው ቤተክርስቲያን የሚሰራበት ግንባታ ሄደው ፎቶ ይነሳሉ ካድሬዎቹ ማለት ነው። እነ ቅድም የጠቀስኳቸው አንዳንድ አብረው እንትኖቹ ቤተክርስቲያን የሚሰራው ሂዶ ይነሳል። ትምህርት ቤት የሚሰራበት ቦታ ምናምን ሄደው በማስተባበር በማገዝ ምናምን ብታያቸው ዛስ ኦኬ። ምንድነው ቤተክርስቲያን ይሄ ልማት ነው እንዳይሉን። እኔ ቤተክርስቲያን ግንባታ ልማት ነው አልለውም። የሃይማኖት ተቋም ግንባታን እንደ ልማት ከንሲደር አድርገውም። አንዳንዴ ጥጋብ ነው ባለችው የቤተክርስቲያን ውስጥ የሚያስቀድሰውና የሚቆርበውን ሰው ስታየው በጣት የሚቆጠር ነው። ስለዚህም የትኛው ህዝብ ጠቦት እየተጋፋ ነው ቤተክርስቲያን የምታሰራው ምናምን ትላለህ ከሃይማኖት አንጻር ስታየው። ግን ምንድን ነው እንደዛ የሚያደርጉት ነው? ምንድን ነው የሚጠቅመው? እነዚህ የፖለቲካ መሪዎች ናቸው። ቤተክርስቲያን ህንፃ ሲሰራ መሄድ ምናምን የሚባለው ነገር ምንድን ነው የሚጠቅመው? ይህ አሁን ርካሽ ተወዳጅነት ነው እንጂ የሚጠቅመው ነገር የለም እኮ ምንም ነገር የሚጠቅመው የለም ለእንትኑ ማለት ነው። መስራት ያለባቸው መሰረታዊ ልማት
መሰረታዊ ለውጥ ሊያመጣ የሚችል ስራ ቢሰሩ ጥሩ ነው። የወረዳ የሚመደብ የካፒታል በጀት በአግባቡ መጠቀም ከቻሉ ነው እንጂ ይሄ ትምህርት ቤት ከተጀመረ ስንት ዓመቱ ነው? 8 ዓመት ነው? 10 ዓመት እኮ ነው። በ2010 እኮ ነው የተጀመረው። 8 ዓመት አቋርጠውት ምንም እንደ ሞተ ረስተውት ብሩን በልተውት የነበረ ነው። ዛሬ ያሯሩጣል፣ ያጮሃሉ። ይስሩት፣ ምንም እሱ መስራቱ ችግር የለውም። ሂደቱ ግን ትክክል አይደለም በፍጹም የእንትን ስለነበረ ነው። እና በዚህ ያሽቋለጣሉ ማለት ነው። እንዲህ አይነት ነገሮች በጣም አስጠሊታ ናቸው። እውነቱን ለመናገር ከመከላከያው ጋር ተለጥፎ ይሄ የጭልጋ ካድሪ የገበሬ መሳሪያ ሳይቀር እንዲቀማ ፍቃድ የሰጠ ነው። እንዲቀማ ማለት መከላከያው እኔ ነኝ መጀመሪያ ወደ እኔ ያምጡት፣ ከዛ በኋላ ነው ወረዳ ሰጠኝ ምናምን የለም፣ ዝም ብለህ አምጣ። ገበሬ መሳሪያ ላለመቀመጥ በጫካ ይሽለከለካል፣ መሳሪያ ይዞ ይጠፋል። ምክንያቱም ላቡን ጠብ አድርጎ ነው የገዛው፣ ህይወቱ ነው። እየመጡ ይገሉታል። በዛኛው በኩል የአማራ ጽንፈኞች መከላከያው ነው። ሌላም ይሄን እንዴት ትቀማዋለህ? ይሄን ወረዳው ነው ይሄን የሚያስደርገው። ከዚህ በፊት እንደምታስታውሰው እየጠረነፈ በአረንጓ ላይ ሌላ ጥቃት ተፈጸመ። ባለፈው ማለት ኩመር ከባቢ እንደዚህ አይነት ነገሮች ናቸው። ሚሊሻ ምናምን በሚል እየሰበሰበ እያመጣ እንትን የሚያደርገው ማለት ይሄው ቅርብ ጊዜም ባለፈው የተደረገው ጥቃት አለ። ይሄ በጣም አደገኛ የሆነ አካሄድ ነው፣ ህብረተሰቡን የማሳቀቅ ስራ ማለት ነው። የጭልጋ ካድሪ ዋና አጨብጫቢና ይሄ በርካሽ ተወዳጅነት የሰከረ ካድሪ ነው እኔ እንደምመለከተው ማለት ነው። ይሄ በጣም የሚያሳዝነው እዛው ወረዳው ላይ አርሶ አደሮች እየተሰቃዩ የተገደሉ ንብረታቸው እየወደመባቸው ነው። ምንም ነገር አይተነፍስም፣ ምንም ነገር አያደርግም። ባለፈው እንትኖቻችን ከ11 በላይ ክምር አቃጠሉ። የማሽላ የዳጉሳ የጤፍ አቃጥለው መጣ። ምንም ነገር አላለም። የሚጠብቃቸውም የለም። ሊያጠፉ የሄዱት ሴቶች ወንዶች ሸሹ። ሴቶች ሊያጠፉ ሲሄዱ ደበደቧቸው። የማይደረግ ነገር ይሄንን ምንም ነገር አይልም። ተንፋ ጓባ የሚባለው ባለፈው አንድ ሰው ተገደለ። ምርት እንትን ይሄ ደግሞ 13 ምናምን ክምር ተቃጠለ። ፋኖ የሚባል በዛ መጥቶ ያቃጠለው ማለት ነው። ገመናሯ እነዚያ 3 ሴቶች ተደፈሩ። ግን ይሄንን ሴታፕ የሰራው ካድሪው ነው። ይህን በተመለከተ የሚናገረው የለም። ዝም ጭጭ። እሱ ምንድን ነው የሚሰራው? የወረዳ ካድሪ የሚደርስበትን ሙሉ በሙሉ የኔ ነው ብሎ ራሱ የሚያስተዳድረውን ወረዳ ማለት ነው። እንዴት ሰው ሲገደል እንኳን በኮሚኒኬሽን ሚዲያ እንኳን ለምን አይጽፍም? እንዲህ አይነት ነገር ሲመጣ ማለት ንብረት ሲወድም ለምንድን ነው እንትን ማድረገው? እንዲህ አይነት ነገር በጣም ነው የሚያሳዝነው። ባለፈው ማስታውሰው ተመሳሳይ ነገር ትክል ድንጋይ ላይ ተካሂዷል። የአቶ አየነው በየነ ቤት ተቃጠለ። በዛ በሚገርም ሁኔታ የላይ አርማጭሆ ወረዳ ያቺ ትንሽዬ ኮሚኒኬሽን ሚዲያው አልለጠፋትም ይችል እዛው ከተማ ውስጥ ያ ሁሉ እንትን ቃጠሎ ተፈጽሞ ማለት ሳይዘግባት ቀረ። ዝም ምን ሆነው ነው አልኩኝ። አሁን ይሄኛው ምን ፖለቲካ ይሆናል? የአቶ አየነው በየነ ቤት ተቃጠለ፣ በቃ በሆነ አደጋ ተቃጠለ። ምንድን ነው ቢዘግቡት የሚቀንስባቸው? ለእነሱ እኮ ክብር ነው እንዴ። የሚታወቅ ሰው ከተማ ላይ የእሳት አደጋ ለሌላው ማስተማሪያ ይሆናል። በዚህ ጉዳይ ተቃጠለ ብለው ቢዘግቡት ማለት ልክ እንደዛ። ይሄ ምንድን ነው? ጭልጋም በተመሳሳይ ዝም የሚደረገው ነገር ይህን ህዝቡ እየተገደለ ምናምን እኔ በጣም ይገርመኛል። ለምን እንደማይዘግቡት ማለት ነው። እኔ አሳሳቢ ነው። እና በዚህ ደረጃ እየተጃጃሉ ናቸው። አሁንም ሽፍታ እንይዛለን እንደዚህ እንይዛለን በሚል ወደ ተለያየ ቦታ ታጣቂ ይልካሉ ምናምን። በዛ ሂደት ገበሬው ላይ አደጋ ይደርሳል፣ ይሳቀቃል። በተለያየ መንገድ እንደዚ አይነት እንቅስቃሴዎች አሉ። ኤኒዌይስ አጠቃላይ ያለው ይህን መስለው ታንኪ። መልካም እንግዲህ አጠቃላይ በቅማንት ቀጠና በተለይም በጭልጋ እና መተማ አካባቢ ያሉ ችግሮችን በስፋት አንስታል። ይህ የተለመደም ያለም ነው። ብዙ ጊዜም የኛ ፕሮግራም መዛ አካባቢ ነው የሚያተኩረው። ያልሰማናቸው ያላየናቸው እኛ ጋር ያልመጡ መረጃዎችም ይኖራሉ። እንግዲህ በዛ አካባቢ ያለው ችግር የተለመደ ሆኖ ቀጥሏል ማለት ነው። ይህንም በተደጋጋሚ እያነሳ ነው። ቀጥሎ ማንሳት የምፈልገው ጥያቄ አንድ የኢትዮጵያ ምርጫ ቦርድ የማዕከላዊ ኢትዮጵያ መንግስትን አጠቃላይ ከሷል። ክሱም በዛ አካባቢ ያሉ የዞን ባለስልጣናትንም የልዩ ወረዳ ባለስልጣናትንም ምናምን ነው የከሰሰበት። ምክንያት ደግሞ የሁለት ብሔሮች ፓርቲ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ እና የደንጣ ህዝብ ዲሞክራሲያዊ ፓርቲ የምስረታ ጉባኤን መጀመሪያ እንዲካሄድ ፈቅዶ ከዛ በኋላ አደናቅፏል በሚል የጸጥታ ኃይሉንም ምኑንም ከሷል። አጠቃላይ ደብዳቤም አውጥቷል። ነገሮች ከአቅሙ በላይ እንደሆኑ እነዚህ የመንግስት ባለስልጣናት ተጠያቂ እንዲሆኑ እና የእነዚህን ህዝቦች የዲሞክራሲ መብት እያፈኑ ስለሆነ ተጠያቂ እንዲሆኑ የሚል አጠቃላይ መግለጫ ነገር አውጥቷል። ዛሬ ጠዋት ነው አውጥቶት የነበረው መግለጫውን። ተከሰዋል የተባለው የማዕከላዊ ኢትዮጵያ ክልል መንግስትም ያለው ነገር የለም።
እንግዲህ የታፋኝ አፋኝ ሆነው ነው እነዚህ ክልሎች እዛ አካባቢ ያሉ ህዝቦች እነዛን አካባቢ ህዝቦች የሚመሩ ባለስልጣናት ይህን ስራ እየሰሩ ያሉት። ብዙዎች በዚህ ክስ ውስጥ ስማቸው የተነሳ የዞን መዋቅርም ይሁን የወረዳ መዋቅርም ይሁን እዛ የክልሉ ራሱ መዋቅርም ይሁን ለራሱ ክልል የሚጠይቅ መብታችን አልተጠበቀም ብሎ ክስ የሚያቀርብ አካባቢ ነው በስፋት። ግን ደግሞ ከነሱ ብሶ ደግሞ ያው ከነሱ በታች ያለውን ደግሞ የመጨቆን አይነት እንቅስቃሴዎች አሉና እንደ አጠቃላይ ግን ይህን ጉዳይ እንዴት ታየዋለህ? ማለት ከዚህ በፊትም በተለይ የደንጣን ጉዳይ የምስረታ ጉባኤው ሊካሄድ አካባቢ ሆሳዕና ከተማ ይመስለኛል ሊካሄድ የነበረው ዜና ሰርተንላቸው ነበረ በእኛ ሚዲያ። አሁን ተጨማሪው ነው የመጣ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ የሚለው ነው። እንደ አጠቃላይ ግን ከሀገሪቱ ነባራዊ ሁኔታ እና እንደው ከአካባቢው በተለይ ከደቡብ ቀጠና አንጻር ያለውን ሁኔታ እንዴት ታየዋለህ የሚለውን ጥያቄ ወደ አንተ ላምጣውና የምርጫ ቦርድ ያነሳውን ጉዳይም ምናልባት የአቅም ችግርም ከሆነ መንግስትም በዚህ ውስጥ ምን አይነት አስተዋጽኦ አለው የሚለውን እሱን ሰፋ አድርገህ ብታነሳውና ወደ ሌሎች ጥያቄዎች ብናልፍ። መልካም። እንግዲህ የምርጫ ቦርድ ዛሬ የዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ህገ መንግስታዊ መብት ጥሰት በሚል ርዕስ ነው እንግዲህ መግለጫ ነው ያወጣው። መግለጫው ሁለቱን ጉዳዮች አንስቷል። ሁለት ፓርቲዎች መስራች ጉባኤያቸው ተደናቅፎባቸዋል ብሏል። ይህን የሚመለከተው የመጀመሪያው እንግዲህ የኮንቶማ ህዝብ ዲሞክራሲያዊ ፓርቲ የሚባለው ነው የተደናቀፈበት። መመስረቻ ጉባኤው እንዳያካሄድ የተደረገው ጥቅምት 30 2018 ዓ ም በቡታጅራ ሊካሄድ ነው የነበረው ነው የሚለው። ይህን ፎርማሊቲውን አሟልተዋል። የሚያስፈልጉ ዶኩሜንቶችና ሁሉን ነገር አሟልተው ደብዳቤ ጻፍኩ ነው የሚለው የምርጫ ቦርድ። ለማን? እዛ አካባቢ ላሉ ለበርካታ እንትን ነው። አንደኛ ለማዕከላዊ ኢትዮጵያ ክልል የተለያዩ አካላት ማለት ነው። ሁለተኛ የማረቆ ወረዳ እንትን ማለት ነው መንግስት። ሶስተኛ እዛ ቡታጅራ የሚባለው ከተማ እና ለሚመለከታቸው እንትን ጽፏል ብዙ ደብዳቤ ማለት ነው። በዚህ ይሄን ሳደርግ አይመቸንም፣ ችግር አለ፣ አይካሄድም አላሉም። ዝም ነው ያሉታል ማለት ግዴታቸው ስለሆነ ያካሄዳሉ ማለት ምንም ነገር አላሉም አንዳቸውም። ነገር ግን በዕለቱ ማለት ነው ስብሰባው ለመጀመር ቡታጅራ ገብተው አዳራሽ ገብተው እንደ ስብሰባው ሊጀመር ሲል ታጣቂዎች፣ የከተማው ታጣቂ ነው የሚለው የቡታጅራ ከተማ ታጣቂዎች መጡና አስቆማቸው። ውጡ፣ ከተማው በኮማንድ ፖስት ስር ስለሆነ ስብሰባ ማድረግ አይቻልም ማድረግ፣ ውጡ ብለው ሁሉንም ተሰብሳቢ መስራች ጉባኤ አባላትን አሰሯቸው፣ በቁጥጥር ስር አዋላቸው ይላል። የሚያሳዝነው ማለት ነው። ለታዛቢነት የሄዱት እዛ ሰዎችም ተባረሩ፣ የራሱ የምርጫ ቦርድ ታዛቢዎች ማለት ነው። ስለዚህ እንደዛ አድርገው አደናቀፉት። እንግዲህ ይህ የማረቆ ወረዳ ውስጥ ያለ ይመስለኛል ቡታጅራ የሚባለው። ማረቆ ደግሞ ብዙ ጊዜ እኛም ዜና ስንሰራ ነበር መሰለኛ። አንድ ሰሞን ምንድን የታፋኝ አፋኝ ነው የጋች ተጋች አይነት ድራማ፣ ይህ በጣም አስቸጋሪ ነው። ያው ደቡብ ከባቢ የሚደረገው ድራማ እኔ አንዳንዴ ግርም ይለኛል። በጣም ነው የሚገርመኝ። ተጨቁኛለሁ የሚል ህዝብ ሌላ ህዝብ ሲጨቁን ታየዋለ። የሚገርም ማለት ነው። በእርግጥ ህዝቡ አይደለም ሶሪ እንመራዋለን የሚሉ ሰዎች ናቸው እንደዛ የሚያደርጉት ማለት ነው። እና እኔ አሁን የማረቆ አይ ቲንክ ቡታጅራ ማን ነው የሚያስተዳድረው? ማረቆዎቹ ናቸው ወይስ የራሱ የከተማ አስተዳደር በተለየ ሁኔታ ነው የሚያስተዳድረው የሚለው ብልም ባላቅም፣ ግን ይሄ ትክክል አይደለም ተገቢም ስላልሆነ ማለት ነው። የሚመለከተው ስለሆነ ነው ለማረቆ የጻፉት። ማይመለከተው ቢሆን ሊጽፉ አይችሉም። በአጠቃላይ የሚደረገው ነገር አሳዛኝ ነው የሚሰራው ስራ ማለት ነው። በዚህ ደረጃ የህገ መንግስታዊ መብት ዲሞክራሲያዊ መብት ሲገሰስ ማለት ነው፣ ሲጣስ በዚህ ደረጃ ማንም እንደፈለገ ያደርጋል ማለት ነው። ይገርመኛል። በዚህ ደረጃ እንዴት ሰው የህገ መንግስታዊ መብቱ እንዴት ይታፈናል? እንዴት ይታፈናል? በሌላ ቡድን ማለት ነው። ምን አይነት ድንቁርና ቢኖር ነው እኔ እንደዛ የሚደረገው ማለት ነው? ሰው ክልሉም ተጠያቂ ነው በነገራችን ላይ። ለምን ይሄ ነገር ተጽፏል፣ እየተካሄደ ነው አልተካሄደም፣ በሰላም አለቅ አላለቀ የሚል መከታተል አለበት የጸጥታ ኃይል መድቦ ማለት ነው። ወረዳዎቹ እነዛ ቡታጅራን በለው ማረቆም በለው መድቧል አልመደበም አስጠብቋል። ይሄ ነገር እኮ ትልቅ ነገር ነው በነገራችን ላይ። የዲሞክራሲ ባህላችን እንዲያድግ የሚሰራ ነው ይሄ። የፖለቲካ ፓርቲ መመስረት መሳተፍ የሚባለው የዲሞክራሲ ካልቸር ውስጥ አንደኛው ነው መደረግ የነበረበት፣ ግን ይህንን አደናቀፉት ማለት ነው። በጣም የሚገርመው ሌላው የደንጣ ነው። እመለሳለሁ በዚህኛው የደንጣ እንግዲህ የደንጣ ህዝብ ፍዳውን እየቆጠረ ያለ ህዝብ ከ1983 ዓ ም ጀምሮ ፍዳውን እየቆጠረ ያለ፣ ጥያቄው እንዳይመለስ ሆን ተብሎ በሀዲያ ባለስልጣናት ነው ይሄ ነገር የሚሰራው። ከክልል ባለስልጣናት ጋር እየተሻረኩ እነሱ እዛ እንትኑ አላቸው፣ ቀረቤታው አላቸው ባለስልጣን። የደንጣ ህዝብና የቅማንት ህዝብ የሚደርስባቸው ጫና አንድ አይነት ነው። በሀዲያ ባለስልጣናት የሚደረግባቸውና
የቅማንት ህዝብ ደግሞ በአማራ ባለስልጣናት የሚደረገው አንድ አይነት ነው። በሚገርም ሁኔታ ማለት ሁሉን ነገር አሟልተው ተቀምጠው እንትን እንዳይደረግ ይፈልጋሉ። ደቡብ አፍሪካ ድረስ እንኳን እዛ አንዱን ይዘው የደበደቡትን በቪዲዮ የቀረጸው ደንጣ ነኝ ለምን ትላለህ ተብሎ የተደበደበው የትም ቦታ ሄደው ሁሉ ይህንን አይነት ጥቃት ይፈጽማሉ። በጣም የሚገርመው ማለት እኛ ዘግበን እዛ የሀዲያ አክቲቪስት አንዱ ምን አለ፣ አሳያለሁ ሚዲያችሁን እናዘጋዋለን ለምን ትዘግባላችሁ ብሎ የፎከረውን አስታውሳለሁ። የዛሬ 2 ዓመት ነው ምናምን። እንዲህ አይነት ነገሮች ሁሉ ይደረግባቸዋል። እንደ ደንጣ ህዝብ የታፈነ ህዝብ የለም። በእውነቱ ለመናገር ልክ እንደ ቅማንት ፍዳውን እየቆጠረ ያለ ህዝብ እዛ ጊዜ ጀምሮ ማለት ድሮ ደቡብ ብሔር ብሔረሰቦችና ህዝቦች የሚባለው ክልል ላይ ተጠና ጥናት ኦኬ ትክክል ነው ተባለ። በኋላ አይደለም ተብሎ ደግሞ እንትን የፌዴሬሽን ምክር ቤት መጥቶ አጠናው። የህዝብነትን ማንነቱ እንዲረጋገጥ የሚያደርግ ማስረጃ አለው። ቋንቋ አለው። የራሱ ትዘኛ የሚባል ቋንቋ አለው። የራሳቸው ብዙ ነገር አላቸው። የራሳቸው ሳይኮሎጂካል ሜካፕ አላቸው። የራሳቸው ካልቸር አላቸው። ወማ ይባላል መሪያቸው፣ እኛ ወንበር እንደምንለው ማለት ነው። የሚገርም እንትን አላቸው። እነሱ ግን ይታፈናሉ። ትልቁን ስራ የሚሰራው የሀዲያ ዞን ነው ይህንን የሚያደርገው ማለት ነው። ባለስልጣናቱ ቡድን እያደራጁ ያሰቃዩቸዋል በተለያየ መንገድ ማለት እና እንዲህ አይነት ነገሮች እንትን ናቸው። ታስታውስ ከሆነ ዘገባ የዘገብንላቸው ለእንትኖቹ ደንጣዎቹ እንዲህ ሊሆንልን ነው ብለው የነበረው ጊዜ አሁን አይደለም፣ ዛሬ አይደለም። ይሄ ታህሳስ 12 ነው። ከዛ በፊት ነው። ምናልባትም 2 ወር ይሆነዋል። ሆሳዕና ጋር ነው ሊደረግ የነበረው። በምን እንደተደናቀፈ ምናምን አናውቅም። ኦልሬዲ ምን እሱ ተቆሟል ማለት ነው። ተደናቅፈው ነው የሚሆነው። ዝም ብሎ አልፈውት ሳያወጣው መረጃው ምናምን ሊሆን ይችላል። ዋቴቨር የዛን ጊዜ የነበረው ሌላ ነው፣ ጊዜው ራሱ ማለት ነው። ደብዳቤው የትብብር ደብዳቤ የተጻፈውን ሁሉ እንትን አይቸው ነበረ ከዚህ በፊት ማለት ነው። የምርጫ ቦርድ ለሆሳዕና ማለት ለማዕከላዊ ኢትዮጵያ የጻፈው ማለት ነው። ለምን ያኛው እንዳልተካሄደ አላውቅም። ግን አሁን መግለጫው ሲወጣ ምንድን ነው የሚለው? ታህሳስ 12 ቀን 2018 ዓ.ም የሀዲያ አንድ ታዳጊ ከተማ የሚባል አለ። ድሮ ግቢቹ ነው የሚባለው እንትኑ ከተማው ይመስላል። እዛ ከተማ ዋና ከተማው ላይ ነው እንትኑ የሚደረገው። ግን አሁን ታዳጊ ከተማ የሚባል ነው፣ ቢጠና የሚባል ነው። እንግዲህ በሀዲየኛ ሊሆን ይችላል ዋቴቨር፣ እኔ አላውቅም። ቢጠና የሚባል ከተማ ላይ ነበረ እንትኑ ስብሰባው ሊካሄድ የነበረው የመመስረቻ ጉባኤው ማለት ነው። የደንጣ ዲሞክራሲያዊ ፓርቲ የከተማው ታጣቂዎች ወደ ስብሰባው መጡ። ስብሰባ ማድረግ አትችሉም አሏቸው። የጸጥታ ድጋፍ አናደርግላችሁም፣ አደጋ ቢፈጠር ኃላፊነት አንወስድም፣ ስብሰባውን ለመረበሽ የተዘጋጁ አካላት ስላሉ አዳራሹን ለቃችሁ ውጡ አለ። ተመልከት፣ ስብሰባውን ለማደናቀፍ የተዘጋጁ አካላት ስላሉ እኔ እከላከላችኋለሁ፣ እጠብቃለሁ ነው መሆን ያለበት እንጂ ጥላችሁ ውጡ የሚባል ነገር አለ? የጸጥታ እኮ ነው፣ የመንግስት መሳሪያ ተሸክሞ ምናምን የመጣ ነው እንደዛ የሚለው። እናንተ የምርጫ ቦርድ ታዛቢዎች ውጡ ከከተማው፣ እዚህ ምን ታደርጋላችሁ ብሎ አባረሯቸው። የደንጣ ምንድን ነው የሀዲያ ዞን ነው የሚያደርገው እዛው አካባቢ ማለት እንዲያርቡ አባረራቸው። እነዛም እየቆዘሙ ሄዱ፣ እነዚህም ለቀው ወጡ። ምን ያደርጋሉ? ወደ ሰላማዊ ፓርቲ ለመመስረት በግርግርና በምን አታድርገው ምንም ሄዱ፣ አደናቀፉባቸው ማለት ነው በሚያሳዝን ሁኔታ። ይህን ነው እንግዲህ የምርጫ ቦርድ ቱዝለስ ደግኖ እያለቀሰ ራሱ በዛኛው ሳይድ ያወጣው መግለጫ ማለት ነው። ይህን መግለጫ ተጠቅሞ መንግስት ምን ሊያደርግ ይችላል? እርምጃ ይወስዳል አይወስድም ምናምን የሚለው ነገር አጠያያቂ ነው። እርምጃ ሊወስድ አይችልም መንግስት፣ ምንም ነገር አያደርግም። በሌላ ቀን ይደረግ ምናምን ነው የሚባለው። እንግዲህ እሱን እናየዋለን ምን እንደሚሆን ማለት ነው። እንግዲህ ጸረ ህገ መንግስታዊ ዲክታተርሽፕ እየገነነ መምጣቱን እዚህ ማየት እንችላለን። ዲክታተርሽፕ እየገነነ ለዛም በክልል ደረጃ በወረዳ ደረጃ ያሉ ሰዎች ዲክታተርሽፕ በተመሳሳይ እኮ እኛ ጋር ይደረጋል። ሌላ ፓርቲ እዚህ ጋር መኖር የለበትም እኛ ብቻ እናጠፋለን ምናምን የሚባል ስራ እኮ ይሰራል። ማይረማ ስለሆነ መጫው ስለማንፈልግ ነው እንጂ ከቅዴፓን ከጭልጋ አካባቢ እንዳይወዳደር ምናምን የሚል ነገር እኮ ያወራሉ። ቅዴፓ ኦልሬዲ እንዳለ ስለማልቆጥረው ነው እንዲህ አሁን ባለው ሁኔታ ማለት ነው። የሚያደርጉት ተመሳሳይ ነው ኤቭሪዌር ማለት ነው። በወረዳ ደረጃ ያሉ ተራ ሰዎች ራሱ ተራ ባለስልጣናት በዚህ ደረጃ ችግር ይፈጥራሉ። የሀገሪቱን የዲሞክራሲ ስርዓት ያደበዝዛሉ፣ ያጠፋሉ። ይሄ በጣም አሳዛኝ ነው። ይህን ማየት እንችላለን። እንግዲህ የህግ ተቋማት ጥርስ የሌላቸው አንበሳ ሆኖ የህግ ተቋማት ማለት አሁን ይህን ተጠያቂ ማድረግ አለብህ። ይህን ያደረገው ማለት ነው አጣርተህ መታሰር ያለበት መታሰር እና ወደ ፍርድ መቅረብ አለበት በቁጥጥር ስር ሆኖ ማለት ነው። ግን ይህን አያደርጉትም። እንደገና ምርጫ ቦርድ ከዚህ ከህግ አካላት አንዱ እኮ ነው ምርጫ ቦርድ ማለት አንዱ እዛ ውስጥ ነው። በዚህ ደረጃ ግን ተንቋል። በቃ አይፈራም ማለት ነው ምርጫ ቦርድ። በነገራችን ላይ ምን እንዳደረጉት አውቃለህ? ከዚህ በፊት የቅማንት ህዝበ ውሳኔ ሲካሄድ በመተማ ቋራ አካባቢ ኮዘራ የሚባለው አካባቢ ማን እንዳለ ይታወቃል። ቅማንት ነው የሚኖረው።
ከድምዝጌ ምናምን የሚባል ከቋራ ሌላ ቀበሌ ማለት የአማራ ናቸው ተብሎ የሚታሰቡ የጥንት ቅማንቶች ሰብስብ አምጥተው እዛ እንዲሳተፍ አድርገው እንደፈለገ እየጎተቱ አምጥተው ማለት ነው። ህብረተሰቡ ነው ብሎ አቆመም። ምርጫ አልተሳተፈም ተው ማለት ነው። የኮዘራ ህዝብ አልመረጠም። በድምዝጌ አስመርጠው በቃ ኮዘራ ተጠቃለው ወደዛ ብሎ አወሩ። እንዲህ አይነት ነገሮች ነው። ይሄ ምንም ማድረግ አልቻለም። ታዛቢው እዛ አይኑ እያየ ማለት ነው። ጦር መሳሪያ ይዘው ታጥቀው እስከ አፍንጫቸው እየመጡ እያየ ዝም ነው ያለው። ሰሴምቲንግ እዚህም ምንም ልታደርገው አትችልም። የመንግስት ስርዓት የፈረሰበት ኦልሬዲ እንደዚ አይነት ነገር ነው የሚያሳየው። በሀገሪቱ ስርዓት አልበኝነት መንገሱን ነው የሚያሳየው። ስርዓት አልበኝነቱን ደግሞ ማን ነው የሚያመጣው? ሌላ አካል ሳይሆን መንግስት ራሱ ማለት ነው። አንደኛ ስርዓት ማስከበር አይችልም። ሁለተኛ ስርዓት የለውም እሱ ራሱ። ታጣቂዎቹ፣ ባለስልጣናቶቹ በሙሉ እንደዚህ አይነት ግፈኞች ናቸው። ይሄ ነው ኢትዮጵያ ውስጥ ስርዓት አልበኝነትን ያነገሰው ማለት ነው። ሌላው የምርጫ ቦርድ በዚህ ደረጃ መናቁ መንግስት ስለ ዲሞክራሲ ምንም አይነት ጣጣ እንደሌለው ያሳያል። የራሱን ኢምፓየር ለመገንባት ነው ፍዳው የሚያየው እንጂ ቤተመንግስት ይሰራል ምናምን ይሰራል። ዲሞክራሲን እንዴት እንደማይሰራ ግራ ይገባኛል። ምን ሊያደርገው ቤተመንግስት እንደሚሰራ ማለት ምን ሊያደርገው ሌላ ነገር እንደሚያደርጉ በተለይ ከስልጣን ጋር የተያዘ ነገር እንደሚሰሩ ግርም ይለኛል። ይሄንን ካላስተካከልክ ምን መንግስቱን ትቀጥላለህ? ኢትስ ቬሪ ዲፊካልት። ለጊዜው ነው እንጂ ብዙ ጊዜ አትቆይም። እና ይሄ ደግሞ ሀገሪቱን ይጎዳል። በነገራችን ላይ በተለይ ደግሞ የሀዲያ ዞን ባለስልጣናት በደንጣ ህዝብ ላይ የሚያደርጉት ነገር አሳዛኝ ነው። ይህም ማቆም አለባቸው። በነገራችን ሀዲያን ተጨቁኛለሁ ብሎ የሚያስብ እኮ የነበረ ህዝብ ነው። አሁንስ ምኑን ነፃ ወጥቶት ነው ሀዲያ በዛ ደረጃ የሀዲያ እንትን መሪ የሚባሉት ሰዎች እንደዛ የሚጨቁኑት ማለት ነው? እንዴት አንድ ህዝብ ሌላውን ህዝብ ይጨቁናል? እኔ እኮ በጣም የሚገርመኝ ይሄ ነው። እንዴት የራሱ ቋንቋ የለውም ይሉታል። ቋንቋ ግን አላቸው። በነገራችን ላይ በጫና ልክ ቅማንቱ ላይ እንደደረሱ አይነት ጫና ነው ደንጣዎች የደረሰባቸው ማለት ሰው ታፍነዋል። አይ ቲንክ የዚህ ህዝብ መመለስ አለበት። አገኘሁ ተሻገር በአንድ ወቅት ወጥቶ ምን አለ? የአፈ ጉባኤ የፌዴሬሽን ምክር ቤት ተጠንቶ ሁሉ ነገር አልቆ ማንነታቸው ሊወሰንላቸው ያለው አሉ። ግን ለመወሰን ተቸግረን ብንወስን ሌላ ችግር ስለሚመጣ ተውነዋል። ምን ማለት ነው? ደንጣ ራሱን ችሎ ደንጣ ነው፣ በደንጣነቱ ቁሞ ይተዳደር፣ ለራሱ መንግስት ይኑረው ብሎን መወሰን ሀዲያው ያኮርፍብናል። ሀዲያው ባለስልጣን ካኮረፈ ደግሞ ሌላ ችግር ይመጣብናል። እኛ ከስልጣን እንነቀነቃለን ነው። አየሁ አይደለ? በዚህ ደረጃ ነው የሚወላገዱት። በጣም የሚያሳዝኑት ማለት ነው። ኔትወርክ ዱ ነው የሚሰሩት። ደንጣ እንደዚህ ነው በግፍ የታፈነው። ጥያቄው አንዱ ህዝብ ለምን ሌላውን ያፍናል የሚል ነገር ነው መነሳት ያለበት። አንዱ ህዝብ ለምን ሌላውን ያፍናል? ዋይ ለምንድን ነው ሀዲያ ደንጣ ነው የሚያፍነው? ለምንድን ነው ማረቆ እነዛን ከላይ ቅድም ያነሳናቸውን እንትና ማን ነው ኮንቶማ የሚባል ህዝብ ዲሞክራሲያዊ ንቅናቄ የሚያፍነው? ለምንድን ነው? ምን ለማምጣት ነው? እንዲህ ስንት ጊዜ እየተፋፈን እንኖረ አንዱ ትልቁ ትንሹን ያፍነዋል። ይህ እኮ የአሳዎች ሆነ ትልቁ አሳ ትንሹ እንደሚውጡ አይነት ነገር ሆነ። በጣም የሚያሳዝነው ማለት ነው። ሁሉም ይቆዝማል ግን ያፍናል። የአማራ ክልል ይሄ የአማራ ክልል ልሂቃን ምናምን የሚባሉት ምን እንደሚያወሩ በቃ አማራ ተጨቆነ፣ ተጨፈለቀ፣ በዚህ ወጣ፣ በዚህ ገባ፣ መከራውን አየ ምናምን ያገኙት አጋጣሚ ሁሉ እንደዛ ይለው ሰላማዊ ሰልፍ ሞተው እንትን ይላሉ፣ መፎክር ያሰማሉ። ግን እነሱ ደግሞ ቅማንታ ያስጨፈጭፋሉ፣ ያሳፍናሉ። በሚገርም ሁኔታ ማለት መጀመሪያ እኮ ታፈንኩ ለማለት ማፈን የለብህም አንተ። የሚገርመው ነገር ይሄ ነው። ልክ እንደዚህ አይነት ነገር ለምን ይሆናል? ለምንድን ነው አሁን የሚያፍኑት አንዱ ህዝብ ሌላውን? ለምን ዋይ? እኔ የመጀመሪያው ድንቁርና ነው። ድንቁርና ስለነገሰብን ነው። እንዴት የደንጣ ህዝብ መብት መከበሩ ለሀዲያው ምንድን ነው የሚጎለው? የሀዲያ ባለስልጣናት ይሄን ነው መመለስ ያለበት። ምንድን ነው የሚቀርበት? አትሊስት እንኳን የሚቀርባቸው ነገር እንኳን ካለ አንድ አይነት ህዝብ ከሆኑ በድርድር በምክክር በወንድማማችነት የበለጠ ደንጣ ያልተጠቀመበትን ነገር እንዲጠቀም በማድረግ የኔነት ስሜት በቃ አይ ሀዲያውማ ወንድሜ ነው ከሱ አልለይም በቃ እሱ ጋር ነው። ነገራችን ላይ ደንጣ ራሱን መቻል ማለት ከሀዲያ መነየት ማለት አይደለም። ራሴን በራሴ ወጌን፣ ቋንቋዬን፣ ባህሌ ላሳድግ ማለት ነው። ሌላ ነገር የለም። ግን በፍቅር አያደርጉትም። የአማራ ክልልም ቅማንትን አማራ ነህ እያለ ሲያፍን አማራ እንዲሆንለት ሊያደርጉ የሚችሉ ፍቅር አለ ልታሳየው የምትችለው ቅማንቱ በልማት ተጠቃሚ እንዲሆን፣ በትምህርት በተለያየ መንገድ ተጠቃሚ እንዲሆን፣ ማህበራዊ፣ ፖለቲካዊ፣ ባህላዊ የሆኑ ነገሮች እንዲጠቀም፣ ወጉን፣ ባህሉን፣ ቋንቋውን እንዲያግዝ እነርሱም ራሱ መማር መፈለግ ቅማንተኛን ለማሳደግ ሲጥሩ ብታያቸው አብሮ አንዱ ነው የሚቀጥለው። ሌላ ጥያቄ የለም። ምንፈልገው እሱ ነው የሚልህ ህዝቡ። በዛ ደረጃ ማድረግ ሲችሉ ለምንድን ነው አይን ያፈጠጠ ጥርስ ያገጠጠ ሴራ የሚሰሩት? ይሄ በጣም አደገኛ ነው። ይሄ ድንቁርና ነው ብዬ አልፈዋለሁ። ሌላው ደግሞ ስለ ሀገር ሰላምና አንድነት አርቀው ማየት አይችሉም። ጥቃቅኗ በየሰፈራችን የምናደርጋት አፈና ትልቅ ሀገር የሚነውጥ ችግር ይዞ ይመጣል። አማራ ክልል በቅማንት ጉዳይ ከ2007 ጀምሮ የፈጠረው ቀውስ ከትግራይ ክልል ጋር አጋጨው፣
ከዛ በኋላ አገሪቱን አፈረሰ። ዛሬ ክልሉን ራሱ አፍርሶ እየየ እያለ ታገኘዋለህ። በየሰፈሩ የሚደረገው እንደዛ ነው። ሀዲያ ላይ የሚደረገው ከደንጣዎቹ ጋር የሚደረገው ወዳልሆነ አቅጣጫ ከሄደ ሌላ ጊዜ ሌላ ችግር ይመጣል። ሌላ ነገር ነው የሚወልደው ማለት ነው። በፍጹም ደንጣዎች መከራ ላይ ወድቀው ሀዲያው ሰላም ሊሆን አይችልም። ሀዲያው ችግር ላይ ወድቆ ደንጣ ሰላም ሊሆን አይችልም። ይህን ማወቅ ያስፈልጋል ማለት ነው። ህዝቦች እንዲከበሩ ነው መደረግ ያለበት። መከባበር አለብን። ማክበር፣ የፈለጉትን ነገር እንዲወስኑ መፍቀድ አለብን። ያ ነው ስልጡን ህዝብ ማለት ነው። ስለዚህ መሰልጠን ያስፈልጋል። በዚህ ደረጃ ስለ ሀገሪቱ አጠቃላይ አንድነት ማሰብ አለብን። ሀገሪቱ ብቻ ሳይሆን የአካባቢ አንድነት የሚመጣው አንዱ ተጨቆኖ ታፍኖ ተረግጦ ሳይሆን እኩል ስትሆን ነው። አብረ እኩል መብት ሲከበር የስ ለአካባቢው እንትን ይጠነቀቃል። ከዛ አንጻር ማየት ያስፈልገን ይመስለኛል። ሌላው ደግሞ የሴራ ፖለቲካ ናላቸውን ስላዞረው ነው። በሴራ ነው የሚሰራው። ሴራ ደንጣን ለማፈን ሴራ ይሰራል። በቃ ከባለስልጣን ከላይ እስከታች ያለው ፌዴሬሽን ምክር ቤት ያለው ጋር ሁሉ እንትን አቶቱቱቱ ይላል። ብር ይከፍላሉ፣ ምናምን ይሰጣሉ፣ ያበላሉ፣ ያጠጣሉ፣ ጉቦ ምናምን፣ በዚህ ይታፈናል። ሴም ቲንግ ለቅማንት ሲደረግ የነበረው እንደዚህ ነው የሚደረገው። አሁንም እየሆነ ያለው እሱ ነው። እኔ ደንጣ ባንዳ አለው የለውም አላቅም። እኛ ጋር ብዙ ባንዳ ተፈጥሯል። እነሱ ጋር ይኑር አይኑር አላቅም። በዛ ደረጃ ሁሉ እንትን ያደርጋሉ። ከራሳቸው ጎን የሚቆም ምናምን አድርገው ትግል ለማጥፋት ማለት የህዝቡን ማንነት ለማጥፋት ይሰራል። ይሄ ከጥንት ጀምሮ ሲሄድ የነበረ ይሄ ምንድን ነው የሚባለው የሰለሞን ስርወ መንግስት የሚባለው እና ኃይለ ሥላሴ የሄዱበት መንገድ እኮ ነው ዛሬም የሚሄዱት ማለት ነው። እነዚህ ራሱ ተቀብለው ትንንሾቹ ኃይለ ሥላሴዎች ዛሬም ያፈናሉ። እኔ ሀዲያዎቹ በዛ ደረጃ እንዴት ነው ጭቆን ህዝብ። በነገራችን ላይ ጉራጌ የሚባለው በዛኛውም ሳይድ ሌሎች ህዝቦች እዛ የታፈኑ የሚጮሁ የሚያለቅሱ ብዙ ነበሩ። እንዲህ አይነት ችግር አለ ኤቭሪዌር ማለት ነው። ምናልባት የሪሰርች ችግር ይሆን የምን ይሆን እኔ አላቅም። ዝሮ ግን ከዚህ ሴራ ፖለቲካ ቢወጡ ጥሩ ነው። ሌላው ሁሉም በአካባቢው አውራ መሆን ስለሚፈልግም ነው። በቃ አሁን ሀዲያው እኔ ነኝ አውራ በሆነው በዚህ ከባቢ አይነት ነገር ፍላጎት ያለ ይመስለኛል። ለዛ ደግሞ ሁልሽም ሀዲያ ትሆኛለሽ የሚል ሀዲያ ውስጥ ያለ ሌላ ህዝብ መብቱ መከበር አለበት ለየትም ቦታ ቢሆን ማለት ነው። ይሄን እንደ ውርደት የሚቆጥር ካለ በቃ ኋላ ቀር ነው እውነቱን ለመናገር ማለት ነው። ልክ እንደ አማራ ክልል ኋላ ቀር የሆነ አስተሳሰብ ያለው ማለት ነው። ህዝብን አፍኖ ማስቀረት የሚባል ነገር የለም። ህዝብ ነው የሆነው ነው። ሲወለዱ ደንጣዎች ናቸው። በቃ ምን ታደርገዋለህ? እዛ ውስጥ ደንጣ ነን አለው ደንጣ ነው። በቃ ማንም ግለሰብ የፈለገውን ነገር ይሰራል ሌላውን እስካልጎዳ ድረስ ማለት ነው። ደንጣነት ሀዲያነት ሊጎዳ አይችልም በፍጹም ማለት ነው። እንደውም የበለጠ ይጠነክራል እንጂ የህዝቦች አሲሚሌሽን እንዲመጣ መዋሃድ ወደ አንድ እንዲመጡ የማድረግ ሁኔታ ወጉን፣ ባህሉን፣ ቋንቋውን ከመጠበቅ ባሻገር ኢኮኖሚ ማሳደግ፣ ፍትሐዊ የሆነ ኢኮኖሚ ተጠቃሚነት እንዲኖር ማድረግ፣ እኩል ምንም አይነት ልዩነት የሌለው አስተዳደር እንዲኖር ካረከው ይመጣል ሰው አይደለም። እዛ ወንድማማቾች እዛ ጥግ ያሉት አይደለም ሌላ ቦታ ሁሉ ያለው ወደ አንድነት ይመጣል። ግድ ነው። በኢኮኖሚ ማደግ ነው። ለውጥ ማምጣት ነው ብዙ ጊዜ መስራት ያለበት ብዬ አስባለሁ። የአማራ ክልል በኢኮኖሚ የተሻለ ነገር ቢሆን ሌሎች ህዝቦች ሁሉ የሚወዱት ክልል ይሆን ነበረ። ግን አይደለም፣ ምንም አይደለም። ከዛ አንጻር ቢታይ ጥሩ ነው ብዬ አስባለሁ። እና ይሄ አሳፋሪ ነው እውነቱን ለመናገር የምርጫ ቦርድ በዚህ ደረጃ መግለጫ እስከሚያወጣ የህዝቦችን መብት የዜጎችን መብት ማፈን አሳፋሪ ነው። ምን ያክል ዝቅጠት ውስጥ የፖለቲካ ዝቅጠት ውስጥ እንዳለን የሚያሳይ ነው ማለት እፈልጋለሁ። ታንኪዩ። መልካም እንግዲህ አጠቃላይ በማዕከላዊ ኢትዮጵያ ክልል አካባቢ የተፈጸመውን የዲሞክራሲ ጥሰት በተመለከተ የምርጫ ቦርድ ያነሳውን እና ያቀረበውን ክስ በተመለከተ ለሰጠን ሀሳብ ከልብ አመሰግናለሁ። ብዙ ጊዜ ወደዚህ አካባቢ ትኩረት ተደርጎ ሚዲያዎችም ዘገባ ሲሰሩ ምናምን አታይም። ማለት ከዲሞክራሲ አንጻር ማለቴ ነው። ከዛ ውጭ የተለያዩ የተፈጥሮ አደጋዎች ምናምን ይከሰታሉ ወደዚህ አካባቢ፣ በተለይ መሬት መንሸራተት ምናምን፣ እነዚህን በተመለከተ ወረሽኝም ሲኖር ብዙ ጊዜ ሚዲያዎች እዛ አካባቢ ትኩረት ያደርጋሉ። ከዛ ባለፈ ግን እኔ በዚህ አካባቢ ያሉ ወደ ደቡብ ኢትዮጵያ አጠቃላይ ደቡብ ወደሚባለው ወደ ድሮ አካባቢ ያሉ ልሂቃን አንዳንዶች ያስቃሉ፣ አንዳንዶች ያሳዝናሉ። በሚገርም ሁኔታ ምናልባት በሆነ አጋጣሚ ታዝባቸው ከሆነ የወጡበትን ማህበረሰብ ቁጥር ከሌላው ጋር እያነጻጸሩ ቅድም እንዳልከው አንዱ የበላይ አንዱ የበታች ለመሆን ይሰራሉ። እንግዲህ እነሱ ራሳቸው የዛ አካባቢ ጭቁን ተብሎ ነው የሚታሰበው። ኢቭን ኢህአዴግ 56 ብሔር አንድ ላይ ጨፍልቆ ከዛ ምንድን ነው የሚባለው የነጋዴ አስመስሎ አንድ ላይ ጨፍልቋቸው የነበሩ አካባቢዎች እርስ በርስ ተከባብረው የራሳቸው መብት አንዳቸው መከባበር ሲገባቸው በዚህ አይነት ሁኔታ ልሂቃኑ በዚህ መንገድ ማድረጋቸው እኔ ተገቢ ነው ብዬ አላስብም። እንደምታስታውሰው እንግዲህ የወላይታ ህዝብ በተለይ ቀድሞ የክልልነት ጥያቄ ያነሳ፣ አሁን ደግሞ በሌላ ክልል ውስጥ ተጨፍልቆ ሌላ ችግር ውስጥ እየቀጠለ ያለ እንደሆነ ብዙ ጊዜ ይነሳል። የምናያቸው ነገሮችም አሉ።
ጋሞ አካባቢም እንደዚሁ ሌላ ህዝብ ይጨቆናል ይባላል። እዛ አካባቢ ባሉ ልሂቃንና የመንግስት ባለስልጣናት፣ ጉራጌም ቅድም ያነሳው ነው። እዚህ ከምባታ ሀዲያ የሚባለው አሁን ስናነሳው የነበሩት አካባቢዎች እንግዲህ የራስ እዛ አካባቢ የሚወጡ ልሂቃን ሌላውን ዝቅ የማድረግ ምናምን እንደዚህ አይነት ነገሮች አሉ። የሚጠቅም አይደለም። አጠቃላይ እንደዚህ አይነት ሁኔታና አካሄድ እነሱም ጥያቄ አላቸው፣ ሌሎችም ጥያቄያቸው እንዲመለስላቸው መታገሉ ለጋራ ጥቅማቸው የተሻለ ነው የሚል ሀሳብ አለኝ። ሌላው ወደ መጨረሻ የምናነሳው ምናልባት የሚያሳዝንም የሚያስገርምም ሊሆን ይችላል፣ ትግራይ ክልል ያሉ ተፈናቃዮችን በተመለከተ ነው። እንግዲህ የትግራይ ክልል ተፈናቃዮች ፖለቲካ እየተሰራባቸው ነው ያለው። ሽሬ አካባቢ ነው ህጻጽ የሚባል መጠለያ ጣቢያ ውስጥ ያሉ ስደተኞች ወይም ደግሞ የሀገር ውስጥ ተፈናቃዮች በረሃብ ተጎሳቁለው ሰውነታቸው አልቆ በድጋፍ ሲንቀሳቀሱ የሚያሳዩ አሳዛኝም በጣም ከባድም ለእይታ የሚያስቸግሩ የምስሎች ተለቀው ነበረ ሰሞኑን። እንግዲህ በዚህ አጋጣሚ የኢትዮጵያ መንግስት ዛሬ ይሄ ምንድነው የኢትዮጵያ አደጋ ስጋት ስራ አመራር የሚባል መግለጫ አውጥቷል። የትግራይ ክልል ህወሓትም እዛ መግለጫ አውጥቷል፣ ጊዜያዊ አስተዳደሩ የሚባለው። በዛ በኩል ደግሞ ይሄ ሊቃኑ በዛና በዚህ እየሳቡ ሌላ ትርጉም እየሰጡ ለፖለቲካ እየተጠቀሙበት ያለበት ሁኔታ ነው ያለው። በዚህ መሀል ደግሞ በቅንነት ረሃቡ አስደንግጧቸው ህዝቡ አሳዝኗቸው የእውነታቸውን ያን ህዝብ ከረሃብ ለመታደግ የሚታገሉ የሚለፉ የሚወጡ የሚወርዱ ምናያቸው ግለሰቦች አሉ። እነሱን የተመለከቱን አጠቃላይ ሀሳቦች ብታነሳቸው ለማለት ያክል ነው። እንግዲህ ይህን ነገር በዚህ ልክ እንዲሆን ያደረገው ማን ነው? በተለይ ህወሓት ይህን ነገር ለምን ደብቆት ቆየ? አሁንስ ይህ ነገር እንዴት በምን አጋጣሚ ወጣ የሚለውና ሌላው የኢትዮጵያ መንግስት አሁን ያወጣው መግለጫ ላይ የጊዜው አስተዳደሩ እንደዚህ አይነት ችግር መኖሩን አልነገረኝም፣ ቢነግረኝ ግን አግዘው ነበር የሚል አይነት አንድ መግለጫ አውጥቷል። ብቻ አንዱን ወደ አንዱ የመግፋት አይነት ነገር አለ። ይህ በተለይ ደግሞ ልሂቃኑ ደግሞ ወደ ተለያየ አቅጣጫ እየመነዘሩ ለራሳቸው ፖለቲካ ጥቅም ማዋል አይነት እንቅስቃሴዎች አሉና እንደ አጠቃላይ ግን ይህን ጉዳይ ከሰብአዊነት አንጻር እንዴት ታየዋለህ? ምናልባትም መውጫ መንገድ ካለው የሚሰሙም ከሆነ ሀሳብ መስጠት ትችላለህ። ወደ አንተ ልምጣ። መልካም እንግዲህ የትግራይ ተፈናቃዮች የሚሰራባቸው ፖለቲካ በጣም አሳዛኝ ነው። ተፈናቃዮቹ ማለት ነው። ፖለቲካ የሚሰራባቸው ደግሞ በተለያየ መንገድ ነው። ቲፒኤልኤፍን ፖለቲካ ይሰራባቸዋል፣ መንግስትም ፖለቲካ ይሰራባቸዋል፣ አክቲቪስትም ፖለቲካ ይሰራባቸዋል፣ ተቃዋሚ ፓርቲውም ራሱ ፖለቲካ ይሰራባቸዋል። ይህን ጌታቸው ረዳውም ፖለቲካ ይሰራባቸዋል። እኔ በጣም የሚያሳዝነው ህዝቡ ምን ይሆንላቸው ነው። ለእነዚህ አካላት ትልቅ ችግር እኮ ነው የወደቅ ነው በዚህ ዘመን ማለት ነው። ሁሉም ፖለቲካ ጥቅም ሊያገኝብህ ይሰራል። አክቲቪስቱም በራሱ ፖለቲካ ይሰራበታል በሚገርም ሁኔታ። በእርግጥ አንዳንድ አይተው አንተ እንዳልከው ሰብአዊነት ገዷቸው በጣም የሚያዝኑ እንትን ያሉ የተደናገጡ ሰዎች በዛም በዚህም ገንዘብ ለማሰባሰብ የሚሞክሩ አሉ። በጣም አስቸጋሪ ነው። እንግዲህ በትግራይ እንደምታውቀው በርካታ ተፈናቃዮች አሉ። ከመተማ ማለት ከሁመራ ወይም ምዕራብ ትግራይ የሚባለው የተፈናቀሉ በርካታ ተፈናቃዮች አሉ። ስቲል ወደዛ ያልተመለሱ ማለት ነው። እንደምታውቀው ትግራይ ላይ ሲቀርብ የነበረው የእርዳታ ምንድነው ይሄ የአሜሪካው ዩኤስአይዲ የሚባለው አቆመ፣ ተዘጋ። አብዛኛው ድጋፍ ሲያደርግ የነበረ እሱ ነው። በኋላ ደግሞ ይሄ ወርልድ ፉድ ፕሮግራም የሚባለው እሱም ራሱ ቀንሷል ወይ የሆነ ነገር ችግር ገጥሞኛል እንዳለ እንዳሳወቀ እናውቃለን። የለም ማለት ነው። ኃላፊነት የሚወስደው ማን ነው? የኢትዮጵያ መንግስት ነው ማለት ነው። እነዚህን ተፈናቃዮች የመቀለም ኃላፊነት ቅድም የጠቀስከው የአደጋ ምናምን ዝግጁነት ኮሚሽን ምናምን የሚባለው ነው እርሱ ነው የሚሆነው ማለት ነው። ስለዚህ አሁን ችግሩ ሲደርስ የሚጠየቀው ማን ነው? ለዚህ ችግር ይሄኛው ነው ተጠያቂ የሚሆነው ማለት ነው። ሌላ እንትን የለም። ሰዎቹ በምን ደረጃ ነው ይሄኛው የመንግስት ድጋፍ ሳያደርግላቸው ቀርቶ ነው በዛ ደረጃ ተጎድተው የምናየው? አንድ ሁለተኛ፣ ሙሉ የስደተኛ ካምፖ ምን ይመስላል? እነዚያ የተወሰኑ ሰዎች ናቸው ቪዲዮዎች የምናያቸው። ሁሉም ናቸው እንደዛ የሆኑት ነው? ሙሉን አያሳይም። በነገራችን ላይ ቪዲዮዎቹ የሚለቀቁት ቪዲዮ ግለሰቦቹ ናቸው ችግር የገጠማቸው ረሃብ ላይ ወደቁ የተጎዱ ሰዎች ናቸው፣ የተጎሳቆሉ ሰዎች ናቸው እንጂ ሙሉን አጠቃላይ ስደተኛውን ካምፕ የሚመለከት እዛ የተፈናቃዩን ካምፕ የሚመለከት ዘገባ የለውም። ሙሉ እንትን ለመስጠት ሀሳብ ለመስጠት ማለት ነው። ምናልባት እነዚህ የተለየ በሽታ ገጥሟቸው ይሆን ነው ረሃቡ ነው በዛ ደረጃ የጎዳቸው የሚለውን ነገር ሙሉ ፒክቸር የለውም። ለዛ ነው ፖለቲካ ነው ሊያስብል የሚችለው ማለት ነው። ሙሉ ዘገባ ነው መስራት ያለበት። የትግራይ ክልል
ይህን ነገር ለማውጣት እንትን ለማድረግ ሲፈልግ ሙሉውን ዘገባ ዘግቦ ያሉትን ችግሮች ከሀስከፈ ማቅረብ አለባቸው። የተጎዱ ሰዎች፣ አደጋ ላይ ያሉ ሰዎች፣ የሕክምና እጦት ያለባቸው ሰዎች በደንብ ነው መዘገብ አለበት እንጂ የሆነ የሰውን አእምሮ ሊቆነጥጥ የሚችሉ እንትኖችን ብቻ ስዕሎችን ማውጣትና ከዛ በኋላ የሚያራግቡ ሰዎች አምጥተው ማያራገብ ምናምን፣ ይሄ ሌላ አደጋ አለው። ትክክል አይደለም። እሱን እንትን አሁን እኔ ሙሉ ፒክቸሩ የለኝም። በአጠቃላይ ትግራይ ውስጥ ችግሮች እንዳሉ ይገባኛል። ህዝቡ መከራ ውስጥ እንደወደቀ ይገባኛል። ግን ስለዚህ ስፔሲፊክ ኢሹ ለመናገር ሙሉ ፒክቸሩ ያስፈልጋል ማለት ነው። በዛ ደረጃ መኖር አለበት ማለት ነው። በዚህ መካከል እንግዲህ ህጻጽ የሚባለው የተፈናቃዮች መጠለያ ሰዎች ተጎዱ። ያ ችግሮችን እንደምታየው የወጡትን እንደተጎዱ የሚያሳይ በጣም ዘግናኝ የሆነ ፎቶዎችን ታያለ፣ ቪዲዮዎቹን ምን ታያለ ማለት ነው። ይሄ ሁኔታ ቲፒኤልኤፍም መንግስትም አክቲቪስትም ተቃዋሚ ፓርቲም የመሳሰሉት በሙሉ ፖለቲካ ሰሩበት። ቲፒኤልኤፍ ምን ብሎ ነው ፖለቲካ የሰራበት? ብልጽግናን ለዓለም አቀፍ ማህበረሰቡ የማሳጣት ይህ የትግራይን እንትን እንዳይመለሱ አድርጎ እንደዚህ አደረገ ማለት እንትን ፖለቲካ ጥቅም ላይ አዋለው ማለት። ለዛ ነው የተጠቀመው እንጂ እውነት ለእነሱ አስበው ነው ወይ? ለተፈናቃዮች አስበው ነው ወይ የሚል ጥያቄ ጠይቅ። የት ነበረ እስከ ዛሬ? እንደዚሁ ነው እስከሚጎዱ የት ነበረ? ቅድም አንተ እስካሁን የታቆየው እንዳልከው ማለት የት ነበረ? ዛሬ ነው ወይ ይሄ መሆን ያለበት? ቀድሞ ቶሎ ቶሎ እንዲህ ችግር አለ እያለ ማስታወቅ አለበት። የአሰስመንት መሰራት አለበት እኮ በየጊዜው ማለት ነው። ስለዚህ ሌላ ችግር አለ ማለት ነው። ይሄ ነው። ሌላው በረሃብ ከምናልቅ መዋጋት ይሻላል የሚል ህዝብን ለመቀስቀስ አይነት ነገር እንትን አደረጉት። እንዲህ ከምንሞት በቃ እንዋጋ ብሎ ከቲፒኤልኤፍ ጎን እንዲሆን ስራ የመቀስቀሻ እንትን ዘዴ አደረጉት ማለት ነው። ይሄን ማለት ሰው ምን ይላል? እንዲየሆንማ ከምንሞት በቃ እንዋጋና መሬታችን እናስመልስ ያንን በለው ምናምን የሚል ወደ ጦርነት እንድትሄድ የሚያደርግ ነገር ነው። ሌሎችም ኢንቴንሽኖች አሉበት እዚኛው ማለት ነው። ብልጽግናስ እንዴት አይነት ፖለቲካ ሰራበት? ብልጽግና የሚሰራበት ምንድነው? ይሄ መንግስት የምንለው ማለት ነው። የመንግስት እንትን ፓርቲ ማለት ነው። ምንድነው? የምልከውን እርዳታ ቲፒኤልኤፍ ለሌላ ተግባር እየተጠቀመው ነው ይላል። መከታተል አለበት። እስከዛሬ እንዴት አይከታተለውም? መከታተል አለበት እኮ ሰዎችን መድቦ ይህን ነገር ማድረግ አለበት። ቁጥጥር ማድረግ አለበት እየተከታተለ ማለት ነው። ቀድሞ እንዲህ አይነት ችግር አለ ቲፒኤልኤፍ እንዲያደረገ ከሆነ ቀድሞ ነው ይህን ነገር ማሳወቅ ያለበት፣ ለህዝብ ማሳወቅ ያለበት፣ ለዓለም አቀፍ ማህበረሰብ ማሳወቅ ያለበት፣ እርምጃ ሊወስድ ስለሚሆን ቀጥሎ ማለት አይደል። እንደዛ መደረግ ነበረበት፣ ግን አላደረገም። እኛ አልሰማንም። ዛሬ ሲወጣበት ነው እንትን የሚያደርገው። መግለጫውን አይተህ ከሆነ ወደ መጨረሻው ላይ ያሁን ቅድም ያልከው ኮሚሽን መግለጫው ወደ መጨረሻው ይሄን ነው የሚናገረው። በአግባቡ ተቆጣጥሮ እንዲደርስ ስላላደረገ ነው አለ። ሸክሙን ለማን አሸከመው? ለትግራይ መንግስት ማለት ነው። ይሄ የኢትዮጵያ መንግስት ራሱ እስከታች መቆጣጠር ግዴታ አለበት። ዜጎቹ አይደሉ እንዴ? ይደርሳል አይደርስም እኮ መከታተል አለበት። ይሄ አንደኛው ፖለቲካ ነው። ሌላው ቲፒኤልኤፍ መንግስትን ለማሳጣት ሆን ብሎ ይሄንን ነገር ተጠቅሞታል ብለው ፖለቲካ ያደርጋሉ። ለምን ወዲያው ቶሎ ፈጥኖ መድረስ ያለበትን ነገር ነው እርምጃ መውሰድ ያለበት። ከዛ በኋላ ክሱ ይደርሳል። ሰዎቹ ኦልሬዲ በሞትና በህይወት መካከል ነው ያሉት። የትግራይ ቴሌቪዥን መናገር አይደለም አፏን መክፈት የቸገራትን ሴትዮ ኢንተርቪው ማይክ ይዞ ቀርቦ ኢንተርቪው ሊያደርግ እንዳደረገው ማለት ነው። እንዲህ አይነት ነገር ነው። መጀመሪያ ችግሩን ነው መፍታት ያለበት። ከዛ በኋላ ክሱ ምናምን ይመጣል። ዙሮ ሁለቱም ለፖለቲካ ይጠቀሙበታል ማለት ነው። ስምረት የሚባለው ፓርቲም በዛው ማለት ነው። የነጌታቸው ረዳው ፓርቲም በሚመለከተው እሱን በደንብ አድርጎ ያበጥረዋል። ቲፒኤልኤፍ ህዝብን በመያዣ ይዞ እንዲያደረገ ነው ብሎ ያወራበታል ማለት ነው። ይህም ፖለቲካ ነው እና እሱ እዛ በነበረበት ሰዓት ምን ስራ ሰራ? ኮስችን መንግስቱን እኮ የተወሰነ ዓመታት ቆይቷል። ምን አደረገ የሚለው ጥያቄ ሲመጣ መመለስ አለበት። ሌላ አክቲቪስቶቹ እንትን አድርገዋል። ፖለቲካ ጥሩ የሰሩት ጥሩ ናቸው። እሱን እዚህ አናነሳውም። ያው ጥሩ የሰሩት ማለት ነው። ከሁሉም ወገን ግን ከሁለቱም ወገን የራሳቸው አክቲቪስት አላቸው። በነገራችን ላይ የብልጽግናው ደጋፊ አክቲቪስት ወጥቶ ቲፒኤልኤፍ ልክ ብልጽግናን አሁን እንትን የሚለ ቅድም ክሱን እነሱ የበለጠ ዳብል አድርገው ያራግቡታል፣ ትሪፕል አድርገው ያራግቡታል። የሚሰሩት እንደዛ ነው። 1-2-3ቶቹን አይቻቸዋለሁ። የብልጽግና መንግስት አክቲቪስቶች ማለት ነው፣ የግል ነው አክቲቪስቶች በዋናነት ቲፒኤልኤፍን ለዛ ተጠያቂ ያደርጉታል ማለት ነው። የቲፒኤልኤፍ አክቲቪስቶች ደግሞ በዚህኛው መጥተው ይሄኛ መንግስትን ተጠያቂ ያደርጉታል ማለት ነው። በዚህ መንገድ ፖለቲካ ይሰራባቸዋል። በጣም የሚያሳዝነው ማለት ነው። ሌላው ከቲፒኤልኤፍ ላይ ጥላቻ ያለባቸው ቲፒኤልኤፍ የሚባል ቋቅ የሚላቸው ጥላቻ ያላቸው ማለት ነው። የሆነ በሂደቱ በነበረው ጊዜ ማለት ገና ይቀራቸዋል
የትግራይ ህዝብ ከዚህ በላይ መቀጣት አለበት እንደ መጥፋት አለበት ሁሉ ይላል። የጥላቻ ንግግር ይሄ በጣም በጣም አሳዛኙ ማለት ነው። የመጨረሻ እየተሳደበ ደግ አደረጋችሁ የእጃችሁን አገኛችሁ ይላል። በፍጹም ይሄ በህዝብ ላይ እንደዛ አይደረግም። የትግራይ ህዝብን ያውቀዋለሁ ዳር እስከ ዳር የዋህ ህዝብ ነው ህዝቡ። ሌላውም የአማራም የኦሮሞም የትኛውም በርካታ ቦታ እኔ ዙሪያ አይቻለሁ። ቤንሻንጉል ጉምዝንም አይቻለሁ። ኤቭሪዌር ማለት ህዝቡ ምንም ችግር የለበትም። በሌላው ላይ እንኳን ጥላቻ የለበትም ኑሮውን ከመኖር ውጭ ማለት ነው። በዛ ደረጃ ቲፒኤልኤፍን ስትጠላ የትግራይን ህዝብ በዛ ደረጃ እንዴት ትጠላለህ? ብአዴንን ልጠላው ትችላለህ። የአማራን ህዝብ እንዴት እንደ ህዝብ ትጠላዋለህ? ኦህዴድን በቃ ልታሽቋጥ እንትን ልትለው ትችላለህ። ግን ህዝቡን በዛ ደረጃ መሞት አለባችሁ መጥፋት አለባችሁ እናንተ የሀገሪቱ ችግር ሁሉ እናንተ ናችሁ ተጠያቂ ብሎ የሚደፈድፍ ማለት ነው። ዜጋ እያለቀ እየሞተ እንዲህ አይነት ነገር የሚሰራ ይሄ ሰይጣናዊ ነው። እውነቱን ለመናገር እንዲህ አይነት ነገር የሚሰብኩ ማለት በፍጹም ተቀባይነት የሌለው ነው። እንዲህ አይነት የግላቸውን ቂም ሁሉ ለመበቀል እኔ ሰው ግን እንዴት ነው የሚጨክነው ጎበዝ? በሚሞቱ እናቶች በሚሞቱ አረጋውያን አባቶች እናቶች በእነዚህ ላይ እንደጨክኖ ፖለቲካ ይሰራባቸዋል። አሁን ፖለቲከኛ ውስጥ አክቲቪስት ምናምን የሚባለው በዛ ደረጃ እንዴት ያወራል? ቁጭ ብሎ አሜሪካ አንበርገሩን እየዛቀ ማለት ነው ሆዱን ጎተራ ጎተራ አሳክሮ በዚህ ደረጃ እንዴት ነው ሰው የሚያዋርደው? ይሄ በጣም አሳፋሪ ነው። እውነቱን ለመናገር በጣም 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 አሳፋሪ ነው። እንዲህ የሚሉ ሰዎች ከድርጊታቸው ቢቆሙ ህዝብ ለህዝብ ጥላቻ በህዝብ ላይ ጥላቻ የሚነዙ ማለት ነው ቢቆሙ ጥሩ ነው ብዬ አስባለሁ። ትክክል ስላልሆነ አንዳንዱም አጋጣሚውን ተጠቅሞ ዝና ራሱ ለማግኘት አይነት ነገር የሚሯሯጥበትም አለ። እርዳታ በመስጠት ዝና ይገኛል ወይ? ሜይ ቢ ይኖራል። አሁን ይሄ ሶሻል ሚዲያ ከመጣና ሶሻል ሚዲያ ገንዘብ መክፈል ከጀመረ ጊዜ ጀምሮ እንደዚህ አይነት ቪዲዮዎችን በማውጣት ብዙ እይታ ታገኛለህ፣ ክፍያ ታገኛለህ ማለት ነው። እንዲህ አይነት ስራ የሚሰሩ አሉ። ይሄ በጣም አሳዛኝ ነው። ከዚህ ሁሉ ግን መንግስትና ማለት የፌዴራል መንግስቱና የክልሉ መንግስት በጋራ ቁጭ ብለው ችግሮችን እየተነጋገሩ ቢፈቱት ምን አለ። ይሄ እርዳታ ጉዳይ ነው፣ የዜጋ ጉዳይ ነው፣ የህይወት ጉዳይ ነው እንጂ ፖለቲካ ሊሰራበት አይገባም። ይሄን ማድረግ ነበረባቸው። እንግዲህ በመካከል ንጹሐን ዜጎች እየሞቱ እየተሰቃዩ ነው። በዚህ ሂደት ደግሞ አሁን እርዳታው አይቀጥልም። ታውቃለህ፣ የሆነ ነገር ይሄድና ይቆማል። መቆም አይቀርም እንደዚህ አይነት ነገር። ይሄ የግርግር በምንም መንገድ ዘላቂ ሊኖረ ማንም ሰው ለዕለት ደራሽ የሚሆን ድጋፍ ሊያመጣ ይችላል። በመንግስት ደረጃ ተቋቁሞ በቋሚነት የሚደገፉ ካልሆኑ ወደ ቦታቸው እስከሚመለስ ይህ አሁን ግርግር ምናምን ይሄ ሶሻል ሚዲያ ለሚንጣት ይቆማል። ነገ ሲቆምስ የት ይገባሉ እነዚህ ሰዎች? ሆድ ሁልጊዜም አለ ሰዎቹ እስካሉ ድረስ። ስለዚህ ዘላቂ መፍትሄ ነው መፈለግ ያለበት ባይነኝ እኔ እዚህ ጋር ማለት ነው። ምን ቢደረግ ጥሩ ነው የሚለው ትንሽ ነገር ልበል ከዚህ ጋር በተያያዘ ማለት ነው። አንደኛ ብልጽግናና ቲፒኤልኤፍ ችግራቸውን በጠረጴዛ ዙሪያ በሰላም ቢፈቱት ዘላቂ መፍትሄ ነው። ባለፈውም ተናግሬያለሁ፣ ሁሌ ነው የምናገረው። አንድ ጊዜ ትንታኔ ሰጥተናል። ማስታወሰው የዛሬ 4 ዓመት ገደማ ይመስለኛል። ቲፒኤልኤፍ እና ብልጽግና በሰላም ችግራቸው ይፈታል አይፈቱም የሚል ትንታኔ ነው። አይፈቱም፣ ስነ ባህሪያቸው ያን አይጋብዝም የሚል ድምዳሜ ደርሰን ያቀረብነው ነገር ነበረ። እሱ ነው የሆነው። የፕሪቶሪያ ስምምነት በአስገዳጅ ሁኔታ እንደፈረሙ እናውቃለን። ከአሜሪካ እነ ማይክ ሀመር ያስገደዱት እንትን እንደሆነ ይገባኛል። ያለ ባህሪያቸው ያመጡት ስለሆነ አልዘለቀም። ባህሪያቸው ቢሆን ኑሮ ሰላም እስካሁን ሁሉ ነገር አልቆ ነበረ። በቃ ሰላም ኢትዮጵያ ራሷ ሰላም ትሆን ነበር። ከትግራይ ጋር ሰላም አለመፍጠሩ ሀገሪቱን ራሱ ሰላም ነሳት። ይሄ ደግሞ ወደ ምን ይወስዳል? ወደ ችግር መከራ። ይኸው እንደምታየው ማለት ነው። እንዲህ አይነት ነገር ውስጥ ከተናል። ስለዚህ አሁንም ምን አለ ስለ ህዝብ ብለው ራሳቸውን ሳክሪፋይ ቢያደርጉ በቃ እንትን የሚሉበትን ነገር ይተውትና ቁጭ ብለው ይደራደሩ። ድርድር ማለት ነው፣ ሽምግልና አይደለም። ይሄ ሽምግልና ምናምን እሱን እርሳውን ዝም ብለህ ባልና ሚስት ሲጣላ ነው በሽምግልና፣ ቤተሰብ ሲጣላ በሽምግልና። ይሄ የፖለቲካ ችግር ነው። የፖለቲካ ችግር ደግሞ በድርድር ነው። ተደራድረህ ህጋዊ ስምምነት ትስማማለህ፣ በዛ ልክ ስራ ትሰራለህ። በቃ አለቀ። እንደዛ ነው መሆን ያለበት። ለምን ወደ ድርድር አይመጡም እና ችግራቸውን አይፈቱም? እኔ ኢትዮጵያ ውስጥ የፖለቲካ ልዩነት ይዘህ ሁለት መንግስት ማለት በፖለቲካ ልዩነት አንዱና ክልል አሸንፈህ በዛኛው መምራት እንደማትችል በቃ በጣም ግልጽ ነገር ነው። በጣም ግልጽ ማለት ነው። ምንድነው እንትኑ የዲሞክራሲ ያለ ለማስመሰል ምርጫ ምናምን ቢደረግም አንድ ፓርቲ ነው የሚመራው ሁሉንም ብለው ያምናሉ። ትልቁ ችግር ይሄ ነው። ታዲያ መድበለ ፓርቲ የሚባለው ብዙ ፓርቲዎች የሚወዳደሩት ለምንድን ነው? ወያኔም በጊዜው ያደረገውን ታስታውስ ከሆነ በ1997 ምርጫ ተሸነፈ በብዙ ቦታዎች። ኦኬ አዲስ አበባ ሙሉ በሙሉ በሚባል ሌላም ቦታ አሸንፈዋል። ቅንጅት የሚባለው ማለት አዲስ አበባን ለቅንጅት ላለመስጠት የተላላጠው መላላጥ አስበው ያደረገው ማለት ነው። ሌላው በቀር አዲስ አበባ የነቃ ማህበረሰብ ስለሆነ በቀላሉ ሊሰጡ አይችልም። ሌላ ቦታ ያለውን የኔ ነኝ ያሸነፍኩ ብሎ አጭበረበረ። እሺ አዲስ አበባን ሙሉ በሙሉ ሲሸነፍ አዲስ አበባ በራሱ በዛ ቁጥጥር ስር እንዳይሆን አዲስ አበባ ምን አደረጋት?
የኦሮሚያ ክልል ዋና ከተማ ወደዚህ ነው እንትን ከአዳማ አዲስ አበባ መጣው። በሚገርም ነገር እኔ ሳስበው ራሱ ማለት ነው የእጁን እኮ ነው ያገኘው። አሁን ቲፒኤልኤፍ የሚባል እኮ ሲሰራ የነበረ ሴራ እንደዛ ነው። ለምን ምን ችግር አለው? ቅንጅት አዲስ አበባ አሸነፈ። አዲስ አበባ ቢያስተዳድረው ምንድን ነው ችግሩ? ዲሞክራሲ ምን ያክል የዲሞክራሲ ለውጥ እድገት እንዳለ መሻሻል እንዳለ ነው የሚያሳየው። ኢህአዴግን የሚያስመሰግን ነገር ነበር እኮ የዛ ጊዜ እንደዛ ቢያደርገው ማለት ብልጽግና እኔ ብልጽግና ነኝ መንግስት ነኝ የትኛውም ቦታ የምመራው እኔ ነኝ ብሎ ነው የሚያስበው። ሁሉንም በተመሳሳይ ከአባቱ ነው የወረሰው ከኢህአዴግ ማለት ነው፣ ያው ከህወሓት ነው የወረሰው በሚያሳዝነው ሁኔታ ማለት ነው። ይሄ ምንም አይነት ኢትዮጵያ ውስጥ የዲሞክራሲ ስርዓት እንደሌለ መገንዘብ ትችላለህ። የሆነ ሽታ ትንሽ ነገር ነበረው፣ ድምዛው ጠፋ። ይኸው ፓርቲ እንኳን እንዳይቋቋም ምን እንደሚያደርጉ እያየሁ ነው። ለቅድም ያየነው ነገር ነው። ይሄ ምክንያት ይመስለኝ በዚህ ይሄ መጥፎ ባህሪያቸው ከውስጣቸው ያለው ሌላውን በማጥፋት ላይ የተመሰረተ የጥላቻ ፖለቲካ ላይ ነው ትኩረት የሚያደርጉት እና ሁሉም እንደ ንጉሠ ነገሥቱ ዘመን በቃ ጸጥ ለበጥ ብሎ መገዛት አለበት እና ይሄ መቀረት ያለበት ይመስለኛል። እና ምን አለ አሁንም ደግሜ በጠይቃቸው ለምን በጠረጴዛ ዙሪያ ተደርድረው አይፈቱትም? ይፍቱት። እንደዛ ከሆነ ተፈናቃዮች ወደ ቦታቸው ይመለሳሉ። ችግሩ ስለሚፈታ ማለት ነው። ኤቭሪቲንግ ይፈታል። ያኔ ረሃብ የለ፣ ስቃይ የለ፣ መከራ የለ፣ መታገት የለ ምናምን ሁሉም ነገር ይስተካከላል። ብልጽግና ሲመጣ የፖለቲካ ስርዓቱን ስነ ምህዳሩን ባለማስተካከል እኮ ነው የሁሉ ቀውስ የመጣው። በምንም መንገድ የኢትዮጵያ ሕዝብ ተጠያቂ አይደለም፣ ብሔር ብሔረሰቦች ተጠያቂ አይደለም። ተጠያቂ ብልጽግና ነው ለዚህ ሁሉ መከራ ማለት ነው። ለምን አረጋግቶ መምራት የሚችለው ሰላማዊ የሆነ ነገር ሽግግር ነበረ ለጊዜው ማለት ነው የነበረው። ወደ ቃውጥ ወስደው ወደ ጦርነት አዞሩት። ይኸው ዛሬ ፍዳችን እንቆጥራለን። እርሱ ምንም አይልም። እኛንን እኮ እያለቅን ያለ ነው፣ ህዝቡ ነው እያለቀ ያለው። ይሄን እውነት መካድና ሸምጥጦ ማጥፋት ለሌላው ላይ መደፍደፍ እያመጣ ፋኖ ላይ መደፍደፍ ምናምን ብታደርገው ፋኖንም አንተን የፈጠርከው ያው እንደዛ ነው። ዛሬ ወያኔ ከሻቢያ ጋር ሄደ ምናምን ብሎ ር የሚላለ እንዴ በአንድ ወቅት እነሱም ሂደው አይደለ እንደዛ ያደረጉት። አባት ያደረገውን ልጅ ቢከተል ምንድነው ችግሩ? ዋትስ ፕሮብሌም? ምንም ችግር የለውም። እነሱ ሲያደርጉት የነበሩት ነው የሚደረገው። ከዚህ ውጭ ግን ከዚህ ሁሉ በድርድር ነገሮችን ሴትል ቢያደርጓቸው በድርድር ማለት ምንም የሚቀርባቸው ነገር ክብር ነው ለነሱ ራሱ ትልቅ ክብር እና በዛ መንገድ ቢፈቱት ጥሩ ነው ብዬ አስባለሁ። ከጥላቻ ፖለቲካ ወጥተን በሰላም ብንፈታው ከዛም ችግሩ በዘለቄታነት ይፈታል ብዬ አስባለሁ። አለበለዚያ ግን አይፈታም። አሁንም ነገ ጦርነት ሊገቡ በቋፍ ላይ እኮ ነው ያሉት፣ ወደ ጦርነት ለመግባት ማለት ብልጽግና አማራ ክልል ውስጥ ላይ ያለውን ይሄ ሽፍታን መያዝ ማባረር መስደድ ምናምን የሚባለው ፋኖ ጋር የሚሯሯጠው መጀመሪያ ይሄንን ላጽዳና ቀጥዬ ትግራይ የሚባለው ነው ምዘምትበት ብሎ እየሰራ ስለሆነ እኮ ነው። ሁለተኛው ደግሞ ምርጫ ጋር በተያያዘም ነው። ምርጫ አሸነፈም አላሸነፈም ብልጽግና ይቀጥላል። ምንም እንትን የለውም እኮ በምርጫ ምርጫ ኖሚናል ነው። ኤኒዌይስ እንደዚህ አይነት ነገሮች እንዳሉ መረዳት አለብን። ከዚህ በፊት ወደ ጉልበት ሄደው ብዙ አክስረውናል። በትሪሊየን የሚቆጠር ብር የከሰር ነው። በሚሊዮን የሚቆጠሩ ዜጎቻችን አተናል፣ ተፈናቅለዋል። ብዙ ችግር ነው የወደቅ ነው ማለት ነው። ይኸው ለዚህ ሁሉ ጉስቁልና እንትን ብለናል። ኢኮኖሚው ዳሽቆ በጣም መከራ ውስጥ ገብቷል የኢትዮጵያ ኢኮኖሚ ማለት ነው። ትላንትና እንዲያውም ጃኖ ቅማንት ሚዲያ ላይ አጭር እንትን ብለን ነበረ። ቢዝነስ አፍሪካ ኢንሳይደር ነው ቢዝነስ ኢንሳይደር አፍሪካ ምናምን የሚል አንድ ሚዲያ የኢትዮጵያን ብር እንትን ማለት ነው ምን ያክል እንደወረደ ማለት ነው። የኢትዮጵያ የገንዘብ ደካማ ነው። በደካማነት ሶስተኛ ደረጃ ነው ያለው። አርጀንቲና፣ ተርኪ እና ኢትዮጵያ ሶስተኛው ማለት ነው። ከዓለም ክብረ ምንድነው ደካማ ማለት የሚለውን እኔ የኢኮኖሚስት ባለሙያዎች ቢተነትኑት ግን ጥሩ ነው። ከምንዛሬ ጋር የሚያዝ አይመስለኝም። በእርግጥ የሚያገናኘው ነገር ያለ ይመስለኛል። ምንዛሬው እንዲህ ስለሆነ ምናምን አይደለም። $1 በመቶ ሺዎች ምናምን የሚመነዘርበት ገንዘብ እኮ አለ በዓለም የሆነ ቦታ ማለት ነው። በጣም ብዙ የኢትዮጵያ ስንት ነው አሁን? 200 እንትን እንኳን አልገባም። $1 200 አልገባም፣ ገና ነው። 200 ብር አልገባም። ቢገባም ግን ከሌላው አንጻር ስትመለከተው እንደዛ አይደለም። በሺዎች የሚቆጠሩ በምናምን የሚቆጠሩ ምንዛሬ ያላቸው አለ። ግን ስታብል ነው ወይ ነው ይሲ አሁን በሺዎቹ ወይንም በመቶ ሺዎች የሚመነዘር ሊሆን ይችላል የሆነ አገር ገንዘብ። ግን የዶላር እንትኑ ግዢው በየጊዜው እየጨመረ የሚሄድ ከሆነ ደካማ ነው ማለት ነው ያ ገንዘብ። እስቲል ሌሎችን እኮ ሊበልጥ ይችላል። አሁን የቱርክ ሊሬ የሚባለው ሊበልጥ ይችላል፣ ወይ ደግሞ የኢትዮጵያው ብርም ሌሎቹ ሊበልጥ ይችላል እኮ። ግን ምንድነው አሁን ባለበት ፐርፎርማንሱ በዓለም ገበያ ላይ ያለው ፐርፎርማንሱ በዚህ አሁን ይሄ ከዶላር ጋር ባለው ፐርፎርማንስ እየወረደ ነው የሚሄደው። ለምንድን ነው? እያሽቆለቆለ ስለሄደን ማለት ነው። ቶሎ እየወረደ ስለሆነ ነው ደካማነቱ የሚገልጹት ይመስለኛል።
በሌማን ትንታኔ ነው ለእኔ። ግን ኢኮኖሚስቶቹ በደንብ አድርገው ይህን ነገር ቢያብራሩ ደስ ይለኛል። ለምን እንደዛ ተባለ የሚለው ይሄ ሁሉ የመጣው በምንድን ነው? ጦርነቱ ያመጣው ነው። ጉልበት ያመጣው ነው። ነገሮቻችን በሰላም አለመፍታት የመጣው ነው። የህዝቦችን ጥያቄ በአግባቡ ባለመፍታት የተፈጠረ ነገር ነው። ህዝብን በማፈን የተፈጠረ ነገር ነው። የሴራ ፖለቲካ ያመጣው ነው። ከዚህ መውጣት አለብን ብዬ አምናለሁ። ይሄን ቢሆን ብዙ ነገራችን እናድናለን ብዬ ነው የማምነው። ሌላው ሀገሪቱ ሙሉ በሙሉ ወደ ልማት እንድትገባ ሁሉም ነገር በሰላም ቢፈታ፣ ሁሉም ጥያቄ ያለው ጥያቄ ይፈታለት፣ ከሴራ ፖለቲካ ወጥተን ማለት ነው። ህገ መንግስቱ ይከበር፣ የህግ የበላይነት ይጠበቅ። በቃ የዲሞክራሲ ስርዓት ለመገንባት እንጠር ማለት ነው። እንደዛ ከሆነ ወደ ሰላም የተሻለ ነገር ይኖራል። ልማት እናለማለን። ሚራብ የሚጎሳቆል የሚሰቃይ አልነበረም፣ የለም፣ አይኖርም። እንደዛ ይሆናል ብዬ አስባለሁ። ስለዚህ ሀገሪቱ ወደዚህ ካልገባች አሁንም ችግር ነው የሚሆነው። ከህዝቦች ስቃይ ለማትረፍ መሞከር ግን በጣም ትልቅ ውድቀት ነው። ይሄ ምን ያክል ሞራል እንደሌለን ራሱ ሞራል የሚባለው ነገር እንደው ይሄ ምንድነው ይሉንታ የሚባል ጠፍቷል። በሚሞቱ ሰዎችና በስቃይ ላይ ባሉ ወገኖቻችን ዜጎቻችን ስቃይ ፖለቲካ መስራት አሳፋሪ ተግባር ነው። ከዚህ መውጣት አለብን። ይሄ የሴራ ፖለቲካ የወለደው ነው። በምንም መንገድ ይሁን በምንም እንዲህ አይነት ነገር ላይ ማላገጥ ቢቆም ጥሩ ነው። መንግስትም የትኛውም ቦታ ይሁኑ የሰብአዊ ድጋፍ በቀይ መስቀል በኩል ሚን ዋቴቨር ቶሎ ቶሎ ድጋፉ እንዲደርስና እንዲረዱ የማድረግ ሁኔታ ቢሰራ እና ቅድም እንዳልኩት በሰላም ፈትተውት ወደ ተፈናቀሉበት ቦታ ሄደው አትሊስት የሚረጋጉበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ታንኪዩ። መልካም እንግዲህ አጠቃላይ የትግራይ ተፈናቃዮች ላይ እየተሰራ ያለውን ፖለቲካ በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት እንደተባለው ከተለያየ አቅጣጫ ሆናችሁ የራሳችሁን ፖለቲካ ለመስራት የምትጎትቱ ሰዎች ቆም ብላችሁ ብታስቡና የእውነት ይህ ህዝብ ከችግር የሚወጣበትን ሁኔታ በጋራ መፍትሄ ብትፈልጉ መልካም ነው የሚል ሀሳብ አለ። ያለበለዛ ግን ያው እንደሚታወቀው ቅድም አንተ እንዳልከው ይህ የውድቀት ምልክት ነው ተደርጎ ሊወሰድ የሚችለው። ምክንያቱም አንድን የተራበን ህዝብ ለፖለቲካ መጠቀም ምን ያክል የህሊና ዝቅጠት እንደሆነ ራሱ ትልቅ ማሳያ ነው። በዚህ ሁኔታ ውስጥ ያለን ህዝብም በዚህ መንገድ መጫወቻ ማድረግም ሌላ ጉዳይ እስከሆነ ድረስ በተቻለ መጠን ችግሮች እንዳልከው በውይይት ቢፈቱና ይህ ህዝብ ወደ ነበረበት ቢመለስ ችግሮቻቸውን በጠረጴዛ ዙሪያ ቢፈቱ የሚለው ሀሳብ ሁላችንም ሊገዛን ይገባል። በዚህ ቢቀጥል ከሆነ ግን ሌላ ጦርነት ነው ሊሆን የሚችለው። የተራበ ህዝብ በእርግጠኝነት ወደ ጦርነት ይገባል። ያ እንዲሆንም የሚፈልጉ ይመስላሉ። በሁሉም አቅጣጫ ያለው ቡድን ምክንያት ነው እየፈለገ ያለውና ለዚህ ምክንያት የሚሆኑ ችግሮችን ደግሞ አስቀድሞ መፍታት ተገቢ ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ሊመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ ሁላችሁ።